እንግዲህ አዳም ምንድነው ልክ ጭቃቃ እንደምንጫወተው እንደዚህ አቡክቶ አጨማልቆ እንደዚህ ነው የሰራው። ስለዚህ ምን አለው ማለት ነው? የሚነካ የሚዳሰስ የሚያዝ እጅ አለው ማለት ነው። ምክንያቱም ያንን ጭቃ እንዴት ነው የሰራው? በሁለት እጆቹ። ከዛ በኋላ እጆቹ ምን አደረጋቸው ይላል? እንትን አደረጋቸው፣ ሚክስ አድርጎ በዛ ጭቃዎቹን ቀየጣቸው። በእንደዚህ አይነት ሁኔታ ነው ሰውን የሰራው ብለው ያምናሉ ሙስሊሞች። ስለዚህ አላህ ፊዚካል የሆነ ቦዲ እንደኔ ግዑዝ ነው ወይንስ እንደኔ የሚዳሰስ ግዑዝ አይደለም፣ እንደኔ ታንጂብል የሆነ ሊነካ ሊዳሰስ ተጨባጭ የሆነ እጅና አካል አለው የለውም? ወይንስ መንፈስ ነው እንዳትሉ መንፈስ ነው አልተባላችሁም። ስለዚህ እንደኔ እጅ አለው አላህ። እንደዚህ አይነት አምላክ ደግሞ ካለ ያ እጁ ስፔስ እና ፕሌስ ይፈልጋል። ዓለም ከመፈጠሯ በፊት ምን ላይ ነበር የተቀመጠው? ይሄን የሚያስረዳን ሙስሊም እንፈልጋለን ማለት ነው። ቀጣይ ሁሱ ይሰማል? ገስሌ ማን ያለው? ከድር አለ። ከድር እንዴት ናችሁ? ሰላም ነው ፎይ? እንዴት ናችሁ? ሰላም ማን ነው? አይ ቲንክ አካውንት እንትን ብሏል። አይ ዶንት ኖ ስታክ አድርጓል። ኦኬ እሺ፣ እንትን ሊያስወጣኝ እየሞከረ ነው። ሰላም ነው ከድር፣ እንዴት ነህ? አለው አባት። እሺ ክሎዝ አፕ እያለኝ ነው። እሺ ብዙ የሚያቆየኝ አይመስለኝም። ገስትም እየከፈተ አይደለም እኔ ጋር። ኦኬ እስቲ ኮፒ ሊንክ ተወዳጆች ኮፒ ሊንክ እያደረጋችሁ ሻም ሰማለሁ። ያ ትሰማለህ? ኦኬ ያኔስ እሺ አንድ ወጥቼ ልመለስ እስቲ። እስከዛ ዴቫ ኮፒ ሊንክ አስደርግ ታብታብ ምናምን እስከዛ ኮፒ ሊንክ አድርግ እስኪ መለስ ወጥቶ ይሄ እንዲያጋጥመን ነው። መጀመሪያም በደንብ ኮፒ ሊንክ አድርግ። ይሰማል፣ ያንተ ይሰማል በደንብ። እኔ ጋር እንዳለ ኮሜንቱ ምናምን ሁሉም ፖዝ ነው ቆመዋል። ታውቂያለሽ፣ ለዛ ነው። ኮፒ ሊንክ እስኪ ተወዳጅ ኮፒ ሊንኩን በደንብ ከፍ አድርጉት እስኪ። አይ ቲንክ እንደ ሌላው ቤት አይደለም፣ እኛ ጋር ትንሽ ከበድ ይላል እንደምታውቁት። ተመልሻለሁ። መጣላ መልካም። እሺ አሁን እሰማለሁኝ ብዬ አስባለሁ። እስከዘጋብን ድረስ እንቀጥል አይሻልም? በነገራችን ላይ እፎይ ቅድም እኛ ያልካት ነገር አለች። እኛ የሚለው አሁን ከአምላክ ጋር አርገን መውሰድ የለብንም። ላይክ አምላክ ኢቭን እንደዚህ ነው ወይ እንደዚህ ነው ጀስት ወደሚለው እንሄዳለን። በእስልምና ምን አለ መሰላችሁ? ቁረይሾች ጣዖት ያመልኩ ነበር። ካባ አካባቢ ወደ 300 ምናምን የሚሆኑ ጣዖቶች ነበሩ። እነዚያን ጣዖቶችን ያው አላህ ይለዋቸዋል። ላይክ እንደ የአላህ እንደ አማላጅ ማለት ነው። ዋናው አላህ ግን ማን ነው? ጨረቃ ነበር፣ የጨረቃ አምላክ ማለት ነው። እሱ ነው አላህ የሚባለው። ሲን ምናምን ይባላል። ያ ማለት ምንድነው? አላህ የማረግ ስሙ ነው። እና ይሄ አላህ ምን አለው? ልጆች አሉት፣ 3 ልጆች አሉት። ምንድነው? አዲላት ምናምን የሚባሉ አሉ፣ ቁርአን ላይም አሉ። ሚስቱ ደግሞ ማናት? ፀሐይ ናት። ፀሐይ ሚስቱ ናት። እና እኛ የሚለው እነሱ ነው፣ ፀሐይና ልጆቹን ነው። ተረዳ? በዚህ ጉዳይ ላይ በፊት እንትን ኮንፈርም ከማድረጌ በፊት እስልምና መልሳለሁ ብዬ ስጠይቅ አላህ የሚለው ኮንሴፕት ምንድነው? እኛ የሚለው ኮንሴፕት ስላሴን ነበር የሚመስለኝ። አሁን ግን ሳረጋግጥ እኛ የሚለው ኮንሴፕት ጣዖቶቹን ነው፣ ላይክ እንትን ልጆቹንና ሚስቱን ጨምሮ ነው። እኛ አንዳንዴ አንተ ይላል፣ ላይክ ምንድነው እናንተ ይላል። ያው አንድ ላይ ራሱን ኢንክሉድ ለማድረግ ማለት ነው። ለነዚያ ለቁረሾች እንዲመቻቸው በነገራችን ላይ
እና ሙስሊሞች እንዲረዱ መፈልገው ጨረቃ የሚባል ነገር የጣዖት አምላክ እንደሆነ ጣዖት እንደሆነ ማለት ነው። ፕሪ-ኢስላሚክ ፒሪየድ ላይ አጠቃላይ ጀስት ሚድል ኢስት አካባቢ የነበሩ ሰዎች ጨረቃን እንደ አምላክ ያመልኩ ነበር። ጉግል ብታረጉ ታገኙታላችሁ። ያንን ጨረቃ እስልምና ውስጥ አካተውታል። የእስልምና ላይ እንደ አርማ ነገር ማለት ነው፣ መስጊድ ላይ ምናምን። ካዕባን ደግሞ ካዕባ የጣዖት ቦታ ነበር። በጣም ብዙ ጣዖቶች የነበሩበት ቦታ ነው። እሱን የጣዖትን ቦታ አሁን እንደ ጸሎት ማድረጋቸው የጸሎት ቦታ ማድረጋቸው የእስልምና አንዱ መስፈርት ማድረጋቸው ምንድነው ሚስጥሩ? ሙስሊሞች እንዲገባቸው ፈልጋለሁ። ምናልባት እስቲ በዚህ ላይ አትሮ ካለ እንድትሄድበት። ያ ሜቢ ወደፊት የምንገባበት ይሆናል። አክቹአሊ ከዚህ ጋር በተያያዘ ሱረቱ ያሲን የሚለው ራሱ ከጋድ ኦፍ ሲን የተወሰደ ነው። ጋድ ኦፍ ሲን ማለት የጨረቃ አምላክ ማለት ነው። በባቢሎናውያን ሲመለክ የነበረ የጨረቃ አምላክ ማለት ነው። በአረብኛውም ጨረቃ የሚለው በወንድ እንትን ነው የተቀመጠው። ፀሐይ የሚለውን ደግሞ በሴት እንትን ነው የተቀመጠው። ሶ በእስልምናው የጨረቃው አምላክ ወንድ ነው። ፀሐይ ደግሞ ሴት ነች። ባልና ሚስት ናቸው ተብሎ ይታመናል። እሱ ወደፊት በደንብ የምገባበት ይሆናል። ሜቢ አላህ ራሱ ሙን ጋድ እንደሆነ የነሱ ታላቁ የእስልምናን የሙሐመድን ሲራ የጻፈው ኢብኑ ሻቅላይም 7ኛው ፔጅ ላይ አላህን ሙን ጋድ ብሎ ያስቀምጠዋል። ሙን ጋድ እንደሆነ ያስቀምጠዋል ማለት ነው። እና ብዙ እንትኖች አሉ የጨረቃ ጋር በተያያዘ አንድም ቁርአን ክፍል ላይ የለም፣ ሐዲስም ላይ የለም። ጨረቃን ራሱ ምልክት ያደረጓቸው ከዚህ የተነሳ ነው። ጨረቃን መስጊዳቸው ላይ ያደርጋሉ። አንዳንዶቹ የገባቸው ይሄ እኮ ከጣዖታውያን የተወሰደ ነው፣ ጨረቃን መስጊድ ላይ መጠቀም የለብንም የሚል ሙግት አላቸው አሉ። ግን አብዛኞቹ ጨረቃን እንደ ምልክት እና አርማ አድርገው ወስደውታል። ያንን አርማ አድርገው የወሰዱት ያው ከጣዖታውያኑ የተወሰደ ቀጥታ ስለሆነ አላህ ራሱ በጨረቃ ይምላል። በጨረቃ አላህ ራሱ ይምላል። which is በጨረቃ እምላለው በቀደደ ጊዜ ምናምን ብሎ እንትን ይላል ማለት ነው። ሰው በጨረቃ የሚምለው ያው እናንተ የምትምሉት በአምላካችሁ ወይንም በበላያችሁ ባለ አካል ነው። ራሱ የጨረቃው አምላክ በጨረቃ ደግሞ ይምላል ማለት ነው። በጣም ያስቀው የጨረቃ አምላክ ብለው ያስቀመጡትና ጨረቃን እንደ ሴቨር ያስቀመጡት አዳኛችን ታዳጊያችን ብለው ያሉት ምንድነው? በረሃው ላይ በጣም ሞቃት ነው። ይሄንን እንትናም በደንብ ያስቀምጠዋል። ፔጁን ስለረሳሁት ልለፍ። ያስቀመጠበት ምንድነው? ከፀሐይ ጨረቃ ለምንድነው ለነሱ ሞር ተወዳጅ የሆነችው የሚለውን ሲያስቀምጠው በጣም ውሃ ችግር አለባቸው። በጣም ደግሞ ሞቃታማ ነው። በረሃ ስለሆነ ከቀን ይልቅ ማታ ነው የሚንቀሳቀሱት። አዳኛቸው አድርገው የሚቆጥሩት ማንን ነው? ጨረቃን ነው። ፀሐዩ በጣም ስለሚያቃጥላቸው በጣም ዴዘርት ስለሆነ ከዛ አንፃር ነው ጨረቃን አምላካቸው አድርገው የጨረቃን አምላክ ሞር ለመቀበል የወሰዱት ምናምን ብሎ ይለዋል። እውነትሻ እና ሜቢ የምታቃጥለዋ ሴት ናት፣ ፀሐይ ስለሆነች ማለት ነው። የምታቃጥለዋ ኔጌቲቭ ነገሩ ሴት ናት። እንደዛ ነው በጣም ጥላቻ ውስጥ ያደረበት። ከዛ በኋላም ከዛ ጋር የተያዘ ነው። ሜቢ እንገባበታለን በዚህ ጉዳይ ላይ ወደፊት ስለምንገባበት። ወደ ዛሬው ቶፒካችን እንመለስና ያላህን ቁርአን ተመለስ። ቁርአን ረጅም ሰዓት ፖዝ ሆኗልና ወይ ይውረድ። ቁርአን አለ ተመለስ። አላህ እጆች እንዳሉት ታምናለህ? አላምንም። እጆች እንዳሉት ታምናለህ? አላምንም። ምን? አልቀበለውም። ኦኬ እሺ፣ ቁርአኑ ላይ ያለውን እንዴት ታደርገዋለህ? አላህ በእጆቼ የፈጠርኩ ሲል እሱ የሆነ ነገር ለመፍጠር ሲፈልግ ኩን ፈየኩን ነው የሚለው። ድምፅህን በጣም ከፍ አድርገው፣ በጣም አይሰማም። ኩን ፈየኩን። ኤርፎን ሜቢ ኤርፎን እየተጠቀምክ ከሆነ ኤርፎኑን ብናለው አሪፍ ነው። አሁን ይሰማል? እሺ ቀጥልሽ። አላህ አንድን ነገር ለማድረግ ሲል ኩን ፈየኩን ለማለት በማለት ነው የሚያደርገው።
ስለዚህ ቁርአኑን ተሳስቶ ነው በእጆቼ ነው የፈጠርኩ ሲል ቁርአን ተሳስቶ ሳይሆን መጽሐፍ ቅዱስ ውስጥ ለራሱ ብዙ ቦታ ላይ ቁርአኑ በእጆቼ የፈጠርኩ ሲል ተሳስቶ ነው። እጆቹን እንዴት ነው የምታስረዳው? ሌላ ጉዳይ ነው። በሁን የፈጠረው ደግሞ ሌላ ጉዳይ ነው። በሁን ነው የፈጠረው ወይስ በእጆቹ ነው የፈጠረው? አሁን ማንን ነው የፈጠረው? የሰው ልጅ ያ የሰው ልጅ እንግዲህ በሁለት እጆቼ ብለዋል። ግን ኦኬ፣ ስለዚህ በሁለት እጆቼ ሲል ምን ማለቱ ነው? ወይ ትንሽ ይለፈኝ ሌላ እመጣለሁ። መልካም፣ በዛውም ቼክ አድርጋው እንድመጣ ሁለት እጆቹ በቀኝ በኩል ሁለት ቀኝ እጆች እንዳሉት ሐዲስ ላይ ተቀምጧል። ነብዩ አላህ ሁለት ቀኝ እጅ አለው ብሏል። እኔ ሁለት ቀኝ እጅ አይደለም ያለኝ አንድ ቀኝ እጅ ነው ያለኝ። ስለዚህ እኔና አላህ እንመሳሰልም። ግን አምስት ጣቶች እንዳሉት ያስቀምጣል ሐዲስ ላይ። እኔ አምስት ጣቶች አሉኝ፣ አላህም አምስት ጣት አለው። አላህ እጅ አለው፣ እኔም እጅ አለኝ። ስለዚህ እንመሳሰላለን አትሊስ። ፕላስ ደግሞ ለመፍጠር የፈለገ ጭቃውን አብኩቶ ከዛ በኋላ በቀኝ እጁና በግራ እጁ ሁለቱን አደባልቆ አንድነት እንደሰራው ሙፈሲሮች አስቀምጠዋልና ሜቢ እሱንም አስበህበትና በኋላ ልጠይቅ ስለምችል ማለት ነው። እሺ መልካም። አርዲ ሰላም ነው? እንዴት ናችሁ? ሰላም ናችሁ ወይ? ሰላም ብያለሁ፣ እግዚአብሔር ይመስገን። የልጁ ፕሮፋይል ፒክቸሩ እና ድምጹ አንድ ላይ አይሄድም። ጎራዴ የያዘ ሰው ምናምን ፕሮፋይል ፒክቸሩ ላይ አድርጎ ድምጹ ግን በሁለት እጆቹ ነው የፈጠረው ሲል አብረዋል ይላል። በመጀመሪያ እኮ በእጆቹ አይደለም ብሎ ነበረ፣ በይሁን ቃል ነው ብሎ ነበረ። መረጃው ሲመጣ ደግሞ ከፍቶ ይቀየረው። ያ መረጃው ሲከፈት ጊዜ በእጆቹ ነው አለ። አላህ ደግሞ መንፈስ እንዳልሆነ ይታመናል። ሰው መንፈስ ካልሆነ ደግሞ ምንድነው? አላህ ግዑዝ ነገር ነው ማለት ነው። ያ ግዑዝ ነገሩ እንዴት ነው የሚለውን ስፔስ እና ፕሌስ ይፈልጋል አለ። ግዑዝ ነገር አንድ ነገር ሊታይ ሊዳሰስ ሊነካ የሚችለው የሆነ ቦዲ ሲኖረው ነው። ልክ ነው። ያ ይሄን በተለያየ ቦታ ላይ አላህ ፊዚካል ቦዲ እንዳለው ማሳየት በጣም በብዙ ሜቢ በዛውም እንደውም ይሄ አላህ የፈጠራቸው አካል እነሱ ብለው የሚያምኑት በአይምሯቸው የሳሉት ማንንም አይመስልም፣ አልወለደም፣ አልተወለደም የሚሉት አካል ያጺም አልባው ፍሪዝ ጸጉር አልባ ባለ ጸጉራሙ ሜቢ እውነት እሱንም ማዘጋጅልን ከቻልሽ ወይንም አርዲ ከቻልክ ቢያን አልተልቢስ ላይ ስላለ ወይ እንትኑ ላይ የምታወጡት ሆነ islamweb.com ላይ የምታወጡ ከሆነ ቮሊዩም 7 ፔጅ 288 ላይ ታገኙታላችሁ። ወይንም ደግሞ በመጽሐፉ አረብኛው የምትፈልጉ ካላችሁ ቢያን አልተልቢስ 290 እስከ 298 ባለው ላይ ስለዚህ ጉዳይ ተቀመጠ ነው። ወንድማችን አላህ እንደኛ ጸጉሩ ፍሪዝ የሆነ ጺም አልባ ቆንጅዬ እንደሆነ አላህን መጥቶ ያሻሸው አላህን ያቀፈው አይምን ሙሐመድን እጁ ቀዝቃዛ የሆነ ቢጫ ልብስ የሚለብስ የሙሐመድን ሱና ግን አልተጠበቀም። ማይጠብቅ ማሜን በእጆቹ መጥቶ ኢቨን ሲነካው ፊል ያደርገዋል። ድመት አፍንጫዋ ቀዝቃዛ ነው ይባላል። ልክ እንደዛ ያለህም እጅ በጣም ቀዝቃዛ ነው ይላል። ልቤ ድረስ ተሰማኝ፣ ጉሮሮዬ ድረስ ተሰማኝ ይላል። ማለት ጉሮሮ ውስጥ ነው እንደ እጁን የሰደደበት ወይስ ጡቴን ሁሉ ተሰማኝ ይላል ሲያሻሸው። እጆቹ ፊዚካል ቦዲ እንደሆኑ እንረዳለን ከዚህ ማለት ነው። ቀጥይ የእውነት ተቆርጧል እኔ ጋር። እሺ ያው ሰይፈዲንና ከድር ስላሉ እነሱ እንቀበላቸው ይሻላል። ግን እዚህ ጋራ ቢያን ምንድን ነበር ስሙ? ቢያን በያን ተልቢስ አልጃህሚያ
አልጃሚ ቢያን እኔ አልተልቢስ ቢያን ተልቢስ የእነሱን ስም ተውኝ እባካችሁ እንዳትቀየሙኝ። ከዛ the messenger of Allah ያላ may police be upon him እንግዲህ ያላ መልእክተኛ ምን ብሎ ተናግሯል? of course ፖሊስ አላለች። I saw my Lord in the form of a young man. በእንግዲህ በወጣት ልጅ ገጽ ወይም ደግሞ በወጣት ልጅ ሁኔታ ማንን አየሁት? ጌታዬን አየሁት who had an abundance of frizzy cats and with abundance ማለት ክፍት የሆነ የተንተን ምንድን ነበር ስሙ ይሄ የተትረፈረፈ አይደለ የተትረፈረፈ frizzy cats and the green of በአረንጓዴ ስፍራ ላይ በወጣት በአጠቃላይ ላጠቃልላቸውና በወጣት በአረንጓዴ ቦታ ላይ በወጣት ልጅ በወጣት መልክ አየሁት ብሎ ያስቀምጣል። ስለዚህ ይሄ አካል ነው ፈጠረን ብለው የሚያመልኩት አካል ጺም የሌለው ጸጉሩ ፍሪዝ ችምችም ያለ ፍሪዝ ጸጉር ያለው አረንጓዴ ቦታ ላይ ያየው እጁ ቀዝቃዛ የሆነ ሜቢ ቀዝቃዛ የሆነው ያኔ የገማውን ጭቃ ሁለቱን ሲያቀያይጠው የገማው ጭቃው ደግሞ ከግራ እጁ ወጣ ሚሸት ጥሩ ሽታ ያለው ደግሞ ከቀኝ እጁ ወጣ ቀደም ባየነው መሰረት ከሚገማ ከሚቅጨለጨል የሚለው አንዴ ሰማኝ በማስረጃ አውራ ዝም ብለህ አፍ እንደመጣልህ እንዳታወራ ማስረጃ እያሳየክ አውራ። እሺ ክፈችለት የቀደመው ላይ ግቢ ጠበሪ ላይ ላሳየህ። አንተ ከገማ ጭቃ ነው የተሰራው ለምንድን ነው የሚገማው የሚለውን ጠበሪ ምን ብሎ አስቀምጦልሃል? አንዴና አንተም እኮ እንደዛው ነው እኮ አብረን እናንብበው። እኔ በእንደዚህ አይነት ሁኔታ የሆነ ጺም አልባ የሆነ ሰውዬ ፍሪዛም ሰውዬ ፈጠረኝ ብዬ አላምንም። አንተ የምታምነውን ነው እያሳየው ያለው። አንተ በጣምነው እኮ ባንደኛ ሰው ነው ባንዳንታ ሰው ግን ራስን ቀድማ አስተካክል አንተ ራስህ። እሺ ሰፊያዲን ሶሪ ይኸውልህ አንብበው ምን ይላል? የእንግሊዝኛ ራሱ ማንበብ አልቻልክም እኮ መጽሐፍ ቅዱስ ራሱ በትክክል አንብብ። እሺ ቀድማ እሺ ችግር የለውም በቃ ስለኔ ዕውቀት ተወውና አሁን አንብብ። ያው ተከፍቶላል ወጣ ምን ነው ወረደች። እሺ ቀጥይ እውነት ቀጥይ። እሺ ወደ የትኛው ወደ ቀደመው ወደ ወጣትነቱ ልንመለስ? ያ ወጣት ሰውዬ እንዴት አድርጎ ፈጠረን ብለው ነው የሚያምኑት? በጭቃ ከዛ ፈርመንት እንዲብላላ ለ40 ቀን እንዲብላላ አድርጎ ከዛ መልካሙ አንብቢ ያ ጎረምሳው ጸጉሩ ፍሪዛም ጺም አልባው አካል ጭቃ ቦካል 40 ዓመት አላቆየው ያንን ጭቃ እንዴት እንዳቦካና እንደፈጠረን ብለው እንደሚያምኑ አሳያቸው። እሺ ከዛ ምን አደረገ? የአዳምን ጭቃ ፈርመንት እንዲያደርግ አደረገ for 40 days ለ40 ቀናት ፈርም እንዲብላላ አደረገውና ከዛ በኋላ ምን አደረገ? he then put him together with his own hands ከዛ በኋላ እንዲብላላ ለ40 ቀን እንዲብላላ የተደረገው ጭቃን በሁለት እጁ ምን አደረገ? አንድ ላይ ምን አደረገ? ሚክስ አደረገ፣ አቀላቀለው፣ ሰራው ማለት ነው። ከዛ ደስ የሚለው ክፍሉ his pleasant part came out in God's right hand pleasant የሆነ ደስ የሚለው ፓርቱ ምን ከአምላክ ቀኝ እጁ ወጣ and his unpleasant part in God's left ከዛ ደስ የማይለው ደግሞ ከምን ወጣ? ይሄ ከሚገማው ጭቃ አይደለም ፈጠርኳቸው ያላችሁ እና እሱ ፓርት ማለት ነው ከበግራው ወጣ። God then wiped his hands one with the other አንደኛውን በአንደኛው እጁን ጠራረገና ምን አደረገ? and with the other and so mixed both pleasant and unpleasant ከዛ በኋላ ምን አደረገ? እጁን ከጠራረገ በኋላ አንደኛውን ካንደኛው ምን አደረገ? ከደስ የሚለውን ደስ ከማይለው ጋራ አቀላቀለ። ፕሌዘንት የሆነውን ከአንፕሌዘንቱ ጋራ ደስ የሚል ሽታ ያለውን ከሚገማው ጋራ ማለት ነው። sorry for my like I cannot say sorry አማርኛው እንደዛ ነው የሚለው ቁርአኑ። ያ ቴንክ ዩ እናመሰግናለን። አንቺ ሴትዮ አማርኛ ማስተማር አለብን። ኤኒዌይስ ያ ጺም አልባ የሆነው ፍሪዛሙ ሰውዬ አረንጓዴ ቦታ የተገኘው እንዴት ፈጠረን ብለው ያምናሉ? ጭቃ አቦካ ለ40 ቀን አቆየ። ከዛ በኋላ ጭቃው እንደባለቀው
ከቀኝ እጁ ቆንጆ ሽታ ወጣ ከግራ እጁ ሚገማ ወጣ ከዛስ ሰው አድርጎ ሰራው አዳምን ኦኬ ይሄ ቁርአኑ ላይ ሱራ 15 16 እና 26 እና ክፈችልኝ ከዚሁ ሳትወጪ 15 26 ሰውን ልብ በሉ ከሚቅጨለጨል ሸክላ ከሚገማ የገማበት ምንድነው እሱ ከግራ እጁ የወጣው ነው ይለናል ጥቁር ጭቃ በእርግጥ ፈጠር ነው የሚቅጨለጨል ሸክላ ነው አለን ለምንድነው የሚቅጨለጨለው የሚለውን ደግሞ ተመለሻው ነው ወደ መጻፉ ለምንድነው የተቅጨለጨለው ሲባል ከፍ በይና እሱን አሁን 62ኛውን አንብቢው ኦኬ ከንትን ጀምረሽ አንብቢው So God created Adam ከሚለው ጀምረሽ አንብቢው ያ ከሱ ጀምረሽ አንብቢው ሚውት ላይ ነሽ እውነት ሚውት ነሽ እያወራሁ ነበረ እሺ So God created Adam as a human being ከዛ ምን አደረገ አምላክ አዳምን የሰው ልጅ አድርጎ ሰራው he was a body of a clay for 40 years the extent of Friday ከዛ በኋላ ይሄኛው እንግዲህ ከፍራይዴ የምትለው ቃል ከቁም ነገር እንዳትቆጥሯት እሺ ቦሮድ ናት ከባይብል በብድራት የመጣች ናት ከመጽሐፍ ቅዱስ ማለት ነው እና እቺ ይሄኛው ለ40 አመታት ያክል ምንድነው በጭቃነት በጭቃ ካልነት የቆየው ምን አደረገ ከዛ የቆየው አዳም በዛ ሰዓት ላይ when the angels passed by him መላእክቶች በሱ ጎን በሚያልፉ ሰዓት they were frightened by what they saw በሚያዩት ነገር ምን ይሉ ነበር ይፈሩ ነበር the angels most frightened was ኢብሊስ ከዛ among the angels ከኤንጅሎቹ ከነዛ ከመላእክቶቹ ከመላእክቶቹ መካከል ማን ነበር በጣም ደሞ ፈሪው ኢብሊስ ነበር he I'm really sorry ምን ያደርጋል he would pass by him kick him and thus make the body produce a sound as a potter's clay does ከዛ በኋላ ልክ እንደ ሸክላ ሰሪ እንደሚሰራው ጭቃ ምን አይነት ድምጽ ያወጣ ነበር ስለሚፈራው ምን ያደርጋል በሱ አጠገብ ሲያልፍ ይመታው ነበር ሲመታው ደግሞ ያኛው በጭቃነት ያለው አካል ምን አይነት ድምጽ ያወጣ ነበር እንደ ሸክላ ሰሪ እንደሚሰራው ጭቃ ማለት ነው ከዛ ዳር as mean sorry እውነት እዚህ ጋር እንደ ሸክላ ሰሪ እንደሚያወጣው ድምጽ የሚለው ሸክላ ባዶ ሸክላ ስትመቹ የሚያስተጋባ ይሄ ድምጽ ያወጣ አይደለ ሰውየው እንደዛ አይነት ድምጽ ያወጣል ነው የሚለው ከሸክላ የተሰራው ሰውዬ መታ ሲያደርገው ሰውየው እንደ ሸክላ አይነት ድምጽ ያወጣል it's crazy ኢብሊስ ራሱ ነው ግን አደምን የሚቀጠቅጠው አላ እንደዚህ ነው ልብ በሉ አላህ ፈጠረ በጭቃ ሰራውና ገተረው አንድ ቦታ 40 አመት ሙሉ ማለት ነው መላእክቶች መፍራት ጀመሩ ሲያልፉ በስሩ ሲያው ተገተሩ 40 አመት ሙሉ ከጭቃ የተሰራውን አካል ሲያው ይፈሩት ጀመር ግዙፍ ነው 60 ክንድ የሚረዝም ነው ይሄንን 60 ክንድ የሚረዝም ሲያዩት ይፈሩ ጀመር በጣም ከሚፈሩት አንዱ ኢብሊስ ነው አለ እና ባለፈ ቁጥር ጠለዝ አድርጎት ያልፋል ማለት ነው ከዛ ሲጠልዘው እንደ ሸክላ ክችልችልችል ይላል ማለት ነው ልክ ከሚቸለቸል እንትን እንዳለው ቁርአኑ ላይ ማለት ነው እንደውም አሪፍ ኮሜንት አየሁኝ ከታች እንደ ጀበና በቃ ጀበና ወገቡን መታ ስታረጉት ያለው ድምጽ ልክ እንደዛ ማለት ነው ሰውየው እንደቀፎ መታ ደስ ይላል ያ ቀፎም ስለሆነ ነው አክቹአሊ ቀፎ ስለሆነ ነው ቀጥይ እንደውም አንብቤው እንደውም የኛውን ይብቃን ብዬ ነበር ቀጥይ ቆይ እንደውም ቀፎ መሆኑን እዚሁ እናሳየው ሚዩት ነሽ ቀጥይ አሁንስ አለው ይሰማል ከዛ ምን ማለቱ ነው ይሄ ብሎ ተናገረ God says from salsal like a potter's clay ብሎ የሚቅለጨለጭ ሸክላ አላለም እዚህ ጋር አለ ከሚቅለጨለጭ ሸክላ ከሚገማ ጥቁር ጭቃ በእርግጥ ፈጠርን ያለውን እዚህ ጋራ ምን ማለት እንደሆነ አብራራው ጠበሪ ማለት then he would say what were you created from what were you created for ለምንድን ነው የተፈጠርከው ብሎ ይናገራል ይሄን ደግሞ ተናጋሪው ማን ነው ኢብሊስ ነው እሺ he entered
he entered his mouth and leaped from his posture. ከዛ ምን ያደርጋል? በአፉ ይገባና ከበስተኋላው ባለው ቀዳዳ በኩል ይወጣል። then ሽንት ቤት ነው የገባው። that's what it says. ኧረ እውነት ግልጽ አድርግላቸው ለሚያዳምጡት። ኢብሊስ በአደም አፍ በኩል ገብቶ በመቀመጫው በኩል ይወጣል። ኢብሊስ ራሱ ማለት ነው። መቀመጫ ምንድነው? አንተ ደግሞ በስርዓት ተርጉም አንተ። አይ ኖ ነገሩ ግልጽ ማን ነው የገባው ማን ነው የወጣው የሚለውን ሰው እንዲያውቅ ብዬ ነው እኔ ቤት በኩል ወጣ የሚለውን ሰው ይገባዋል እሱ። በአዳም አፍ ውስጥ ገብቶ እንግዲህ ኢብሊስ በቂጥ ወጣ። ለምን? ስለፈራ አቀጫጭሎት ይሄ ሁሉ ተረት እንግዲህ ስለምንና አስተምሮ ነው። ለዛ ነው እንዴ ውዱ ስናደርግ አፋችንን ቂጣችንን የምናጥበው? ለዛ ይሆን እንዴ? ለዛ ነው አፍ ውስጥ እንዳይገባና እንትን እንዳይለብህ እኮ ነው። ቂጣ ውስጥ እንትን እንዳይል ነው። ፈስ ለምን ይሸታል ተብሎ ነብዩ ተጠይቆ ኢብሊስ ወደ ውስጥ አዳም ውስጥ ስለቆየ በዛ ምክንያት ነው ብሏል። ፈስ የሚሸተው ኢብሊስ ወዳችን ውስጥ ገብቶ ስለቆየ ነው። በሱ ምክንያት ነው ግማቱ የመጣው ይፈስ ብሏል። ኤኒዌይስ ይሄ ተረት ያ ወጣት የሆነ ቀደም ያያችሁት ጸጉሩ ፍሪዛም የሆነ ጺም አልባ የሆነው አካል ፈጠረኝ ብሎ ማመን በራሱ ያማል። ከምር እንደዚህ ነው የተጫወቱባችሁ። ይሄንን ተረት ውስጥ ነው ያላችሁት። በእንደዚህ አይነት ሁኔታ ነው የተፈጠርነው ብላችሁ ማለት ነው። አይ ግን ዋናው ፓርቱን እንሂድ እንዴ። ዋናው ፓርቱን አድሬስ አናደርግ አናልፍ። ከዛ በአፉ ገብቶ በኋላ ይወጣል። ከዛ ምን ይላል? then he says to the angels ይበቃል። እርግጠኛ ነህ? እሺ ይበቃናል። ሌላ ቀን እንገባበታለን ከሌላ ቶፒክ ጋር በተያያዘ። ኤኒዌይስ ማሳየት የፈለግነው ዋናው ስለዚህ መጽሐፍ እፎይ ብትነግራችሁ ጥሩ ነበር። እፎይ የጻፈው መጽሐፍ ነው፣ ክርስቲያኖች የጻፉት መጽሐፍ ነው እንዳይሉ የመጽሐፉን ላይክ ምን እንደሆነ በትክክል ነገር ቆንጆ ነው። እሺ አሁን ቀጥይ። በቃ እሺ ጨርሹ። እሺ በቃ ጨርሹ። እሺ ቆረጥኩሽና ቅር አለሽ መሰለኝ። ጨርሹ። እኔ ያላለኝም ያው ድፍንና ክፍት ይታወቅ ብዬ ነው። ኦኬ ዋይድ እሺ then አለና ከዛ በኋላ ወደ መላእክቶቹ ይሄድና ማን ያው በአፉ ገብቶ በኋላ የወጣው አካል ከዛ don't be afraid of that one ያንን ነገር ሲተላለፉ ሲያዩት የሚፈርታል አይደለ? እሱን ነገር አትፍሩ for your lord is solid። ከዛ ጌታችሁ ምንድነው? ድፍን ነው። ጌታችሁ ድፍን ነው ይላል እዚህ ጋር። ጌታችሁ ድፍን ነው ያልካለና whereas this one is hollow። ይሄኛው የጌታችሁ ድፍን ነው አለና ይሄኛው ባለቀዳዳ ነው አላቸው። ቼክ አደረገ ገብቶ ይሄው ባዶ ነው ማለት በቃ በአፉ ገብቶ በቂጡ ከገጠ በኋላ ክፍተትም አለው ውስጡም ባዶ ነው። ያ ውስጡ ክፍተት እንዳለ ሲመታ የሚጮኸውም ለዛ ነው ባይዘው ይሄ ድምጽም ያለው ማለት ነው። ልክ እንደ ሸክላ ሰሪ ሸክላ ጨቃ ከዛ where I am given the authority over him I shall ruin him ብሎ ይናገራል። እንግዲህ በሱ ላይ ስልጣን ሲሰጠኝ ምን አደርጋለሁ? አበላሽዋለሁ ወይም አሰቃየዋለሁ አይነት ነገር ብሎ ተናገረ። ሱረቱ ኢኽላስ ላይ አላሁ ሰመድ የሚለው አላህ ድፍን ነው ኢብን አባስ ብሎ የሚያስቀምጠው አስቀድሞ ኢብሊስም አላህ ድፍን ነው ብሎ ስለተናገረ ነው። ኢብሊስም አላህን አየ፣ መውጫ መግቢያ የለውም። አደምን የፈጠረው ግን በምን አይነት ነው? ድፍን አድርጎ እንደሰራው አደም ግን ክፍተት አለው። በአፉ ገብቶ በቂጡ ወጣ ማለት ነው። ከዛስ ምን አለ? ይሄንማ ልንፈራው አይገባም። ምክንያቱም መፈራት ያለበት ድፍን የሆነውን ነው አላህን። ይሄንኛው ቀዳዳ ያለበት እኮ ነው፣ ክፍተት ያለው ውስጡ ናቀው ማለት ነው። እና አላህ እንግዲህ በእጁ ሲሰራ ያጺም የሌለው አላህ ጺም አላወጣም። እስካሁን አውጥቷል አላወጣም? ሜቢ አርዲን ጠይቁት። እነሱ ሀገር አርቆ መመርመሪያ ቴክኖሎጂ ስላላቸው
ቼክ አድርገውት ከሆነ ምናልባት አብዱል ፈተናም የጠየቀው ጥያቄ ስለሆነ ማን ነው ይሄንን የጻፈው የሚለውን ለማሳየት ያክል ኢማም አጠብሪ ወይንም ኢብን ጀሪር አጠብሪ የሚባለው የእስልምና ሊቅ ነው ይሄንን የጻፈው። ታላቅ ሊቃውንታቸው ነው። ትልቅ ቦታ የሚሰጠው ነው። በጣም ትልቅ ቦታ የሚሰጡት የታሪክ ጸሐፊ የተፍሲር ጸሐፊ ነው። እንግዲህ አጣብሪ ማለት ምናልባት አጣብሪ ማን መስክሮለታል ከተባለ ፈትዋ ከታሪክ መጽሐፎች ውስጥ አንዱ ነው። ሲራ ሳይሆን ሂስትሪ ማለት ነው። አንዱ መጽሐፍ ላይ የተቀመጠውን ነው እያሳየናችሁ ያለነው። ግን አዲስ በለው አክቹአሊ ምክንያቱም ቼን ኦፍ ናሬሽኑ ነው ያው እስናድ አለው። ስለዚህ አዲስ መቁጠር ትችላላችሁ። ቼን ኦፍ ናሬሽኑ ከላይ ያሳያቸው ይሄ ምስሉ ነው። የተፍሲር ስራው ላይ ግን በተገናኘ ዑላማዎች አንድ ላይ የተስማሙበት ነገር ቢኖር የኢብን ጀሪር አጣብሪን የሚያክል ተፍሲር ስራ የለም እና ደግሞ ሞስት አውተንቲክ ደግሞ በጣም ትክክለኛ የሆነው ተፍሲር የኢብን ጀሪር አጣብሪ ነው ብለው ፈትዋ የተሰጠበትን ማስረጃ ማሳየት እንችላለን። ምናልባት አንዳንድ ሙስሊሞች እኛ ደግሞ አጣብሪ ምናምን ከኢብን ከሲር ሁሉ በላይ ሊያረጉ ከኢብን ከሲርን ከሱ በላይ ሁሉ ሊያረጉ የሚሞክሩ ስላሉ ማለት ነው። ለዛ ነው ሜንሽን ለማድረግ ነው። ታላቅ ስኮላር ነው። ይጀመር ደግሞ ከሁሉም ቀዳሚው ነው። አይ ቲንክ በሶስተኛው እንትን ላይ ነበረ ነው። በሶስተኛው መቶ ላይ አካባቢ የኖረ ነው በእነሱ ማለት ነው። ልክ ነው። ያ 200 which means ሙሐመድ ከሞተ ከስንት ዓመት በኋላ ማለት ነው? ከ200 ምናምን ዓመት በኋላ ማለት ነው። ከ300 ዓመት አካባቢ ከ200 ዓመት ያ ስለዚህ ለሙሐመድም ቅርቡ የሚባለው እሱ ነው። እንትና ኢብን ከሲር ሙሐመድ ከሞተ ከ700 ዓመት በኋላ ነው የመጣው እና ኢብን ሀጀር አልአስቃላኒ እንደዚህ ትናንት የመጡ ናቸው። ከዚህኛው አንፃር ይሄኛው ለነብዩ ሙሐመድ በጣም በእነሱ ቅርቡ ነው። ስለዚህ በነቡሃሪ ዘመን ነው። በነቡሃሪ ዘመን ነው። በነቡሃሪ ጊዜ ነው። ያ እና የሚገርማችሁ እነ ኢብን ጀሪር ያስቀመጡት ታሪኮች በብዛት በቃ እንደመጣ ነገሮች ብዙ እስልምና ላይ ብዙ ማስተካከያዎች ሳደረጉባቸው ያሉ ታሪኮችን በብዛት አስቀምጠዋል። አሁን ይሄ መሐመድ ከሰይጣን ተቀብሎ የተናገረውን ነገር ሌሎችም በጣም ብዙ ነገሮችን እንደወረደ አድርገው ታሪኩ ብዙ ሳይበረዝ ብዙ ሳያስተካክሉት ቁጭ አድርገዋል። እና ኢብን ከሲር ግን በኋላ ከስንትና ስንት መቶ ዓመት በኋላ 700 ዓመት በኋላ መተው ግን እነዚህን የመጀመሪያዎቹን ስራዎች ብዙ እንደማያዋጡ ሲገባቸው ብዙ ማስተካከያ እያደረጉ መተዋል እና ለዛ ነው። መልካም እሺ ቁርአን እንኳን ደህና መጣ ተመልሰህ መጣህ። ይሰማል ቁርአን? ይሰማኛል። ኦኬ ሜቢ ለየትኛው ጥያቄ ልመልስልን ነው የመጣው? ቅድም የቤት ስራ ሰጥቼ ነበር ይልከው። አዎ ፈጣሪ እጅ የለውም ምናምን ነገር። ኦኬ ፈጣሪ እጅ የለውም ስትል በምን አይነት ከየትኛው ኮንሰፕት ላይ ማለት እንዴት? ቁርአኑ ከሚጨለጨል ሸክላ ከሚገማ ፈጠርኩ የሚለውን 38:75 ላይ ሱራ 38:75 ላይ በእጆቼ ፈጠርኩ ይላል። ሙሐመድ ደግሞ ደጋግሞ አላህ እጆች እንዳሉት ተናገረ። ኦኬ እንደገና በእጆቹም ደግሞ እንደሚነካካው እንደሚያሻሻው ተናገረ። ማለት ይሄን እንዴት እንረዳው? አላህ መንፈስ ነው እጅ ከሌለው? ይሄን አያይዤ አንድ ጥያቄ አለኝ። እንደዚህ በእጁ ቁርአን እባክህን ድምጽህን ከፍ አድርግልን። ማይክህን ወይ አስተካክለው ወይ ድምጽህን ከፍ አድርግ። ምንም አትሰማ። አዎ በእጁ የፈጠረው አሁን ድምጽህን ከፍ ማድረግ አትችልም? ቁርአን አይ ትንሽ ሰው ረብሻለሁ እዚህ ጋር። ከባድ ነው። ግን አሁን ትንሽ ድምጽ እንታገስ። እሺ ቀጥል። ፈጣሪ ያደረገ ያለው ይሄን ነገር ለአዳም ብቻ ነው አይደል? እሺ ይሁን። እሺ ቀጥል።
ለምን አዳምን በጭቃ እሱን ብቻ እንዳደረገው ታውቃለህ? አላቅም። ለአዳም ክብር ነው። እሺ ኢየሱስን ለራሱ እሱ ኩን ቆይ ፈየኩን ቆይ አይደለም፣ ፈያኩን አይደለም። ኢሳን ከሆነ የምታወራው 9 ወር ሙሉ ተረግዞ ነው የተወለደው እንጂ ፈያኩን በሚል አይደለም ያለው። 9 ወር ተረግዞ ነው የተወለደው። እዛ ውስጥ አትግባ። ቃሉ ቆይ በእጆቹን የፈጠረው አይደለም። በእጆቹ እንደፈጠረ አውቄያለሁ። ታዲያ እጆች የሉትም የምትለኝ ለምንድን ነው ታዲያ? በእጆቹ ፈጠረው እያለ ለይሰ ከሚስሊሂ ሸይኡን ሲልስ እሱ አንደኛ የራስ ግጭት ሊሆን ይችላል። ሁለተኛ የኔና ያሬድም እጅ አይመሳሰልም። የኔና ያሬድ አሻራም የተለያየ ነው። የሰውና የጦጣም እጅ አይመሳሰልም። አላህ ሜቢ እጅ አለው። የኔና በቢሊየን ሰው አሻራ የተለያየ ነው። አሻራችን ሊለያይ ይችላል። የሱ እጅ ሜቢ ረጅም ሊሆን ይችላል። የሱን እጅ የሚመስል የለም። በቃ ያንም ያህል እጅ ስለሌለ ጣቶቹ የኔን ክንድ የሚበላልጥ ወገቤ የሚያካክል ሊሆን ይችላል። አይመስልም። የማንንም እጅ የሱ እጅ ይለያል። አሁን እዚህ ጋር በእጄ ፈጠርኩ ሲል በሌላ ማስረጃ ደግሞ እሱን የሚመስል የለም ብለዋል። እዚህ ጋር በእጄ ፈጥሬያለሁ እኮ ነገርኩህ። ቁርአን ነገርኩህ እኮ አይምሰል። ግን በእጆቹ እጆች አሉት አይደለ? የሚዳሰሱ ፊዚካል ቦዲ የሆኑ አሉት። የማንንም አይምሰል፣ የማንንም አይመስልም። ምክንያቱም የሱ እጅ ስፔሻል ነው፣ የተለየ እጅ አለው። ያ እጁ ግን ፊዚካል ቦዲ ነው አይደለ? አይደለም፣ ፊዚካል ነው ብሎ የገለጸበት ቦታ የለም። ኦኬ፣ ምንድነው እሱ? እሺ ታዲያ በእጄ ፈጠርኩት ሲል እሱ ነው ያወራው እንጂ ማንም ያየ የለም። እኔ ያወራሁት አላልኩም እኮ። ማንም ሲጀመር አላህም አውርቶ አያውቅም። መሐመድ ነው ያወራው። ግን በእጆቹ ፈጠረው ብሎ ሲነግራችሁ እንዴት ነው ብለህ መጠየቅ ደግሞ የለብህም እንዴ ታዲያ? ጠይቄያለሁ። ስጠይቅ ምንድነው መልሱ? እጆቹ የተባልከው ምኑን ነው ታዲያ? መጀመሪያ ላይ ታሪኩ ሲነሳ መጀመሪያ ፈጣሪ አዳምን ከመፍጠሩ በፊት መላእክቶችን ሰብስበው አይደለ እኔ ዓለምን የሚተካ ፍጥረት ነው የምፈጥረው አለ። እሺ በእኔ ቦታ የሚሆን ስል ከባድ የሆነ ነገር ነው። ስለዚህ በእጆቼ ነው ፈጠርኩት ይላል። የእሱን ቦታ የሚተካ መልካም። ስለዚህ አላህ ያሻርካል እያልከን ነው። እናመሰግናለን። አላህ የእሱን ቦታ ለፍጥረት ይሰጣል። እሺ ቀጥል። የእሱን ቦታ እኮ አይደለም እንደዛ ቁርአኑ እንደዛ አይተረጎመም። አንተ ነው ያልከኝ። አንተ እንዳልከኝ እየሄድኩልህ ነው። ቀጥል፣ ችግር የለው። ትንሽ ድምፅህን ከፍ አድርግና ቀጥል። አላህ በሱ ቦታ እሱ የሚተካ ፈጠረ። ቀጥል። እሺ ዓለም ላይ ማለት ነው። ኢኒ ጃኢሉን ፊል አርዲ ኸሊፈተን ያለበት ቦታ ላይ ስለዚህ ከራሴ የሆነ መንፈስን ስሰጠው እናንተ ደግሞ ትሰግዱለታላችሁ አላቸው መላእክቶች። እኔ እኮ ወንድማችን ቁርአን እጆች የሚለውን በምንድን ነው የተረጎማችሁት ነው የጥያቄ። በቃ እሱ ነው። በሁለት እጆቼ የሚለው ማን ነው? እሱ ኢብሊስ ነው? አላህ ነው? አላህ ነው። አቡ ተይሚያ ለራሱ እንደዚህ ብሎ ተርጉሞታል። ምን ብሎ? አልስቲዋኡ ማዕሉሙን ወልከይፊየቱ መጅሁሉን ወልኢማኑ ቢሂ ዋጅብ ወሱአሉ ዐንሁ ቢድዓ። እሺ ተርጉመው። አልስቲዋኡ ማዕሉሙን እዛ መኖሩ ወይንም ደግሞ አካሎቹን እንደነገረን ወይንም በቃ እኛ ምናምን። ድምፅን ከፍ አድርገው። ቁርአን እየተሰሙ አይደለም ከስር። ያ የምናምነው ፈጣሪ እንዳለ ወይንም ደግሞ አካሎቹን ነግሮንም ይሆናል። እኛ ማመን ያለብን ያ ፈጣሪ እንዳለ ማመን ያለብን ብሏል አቡ ተይሚያ። እኔ አትመን መቼ ወጣኝ? ቁርአን አካሎች እንዳሉት አመንክ። አትመን አላልኩህም። በሁለት እጆቼ ብሏል። አትሊስት ሁለት እጆች አሉት የሉትም? አላህ አለኝ ብሏል።
ስለዚህ እነኛ ሁለት እጆቹ በሁለት እጆቹ ጭቃ አብኩቶ አደምን ሰርቶታል አልሰራውም? ሰርቶታል። ስለዚህ እነኛ ሁለት እጆች የአላህ በሁሉ ቦታ ይገኛሉ። እጆች በእጆች ተራሱ እንጂ ሌላ ዲቴል አድርጎ ያወጣው ነገር የለም። ስለዚህ ያ የአላህ እጅ የሆነ ቦታ ላይ የተገደበ፣ የሆነ ቦታ ላይ የተቀመጠ፣ የሆነ ቦታ ላይ የቆመ፣ የሆነ ቦታ ላይ ያለ ነው አይደለ? እዚህ የለም አይደለ? ያጁ የአላህ እጅ አንተ ጋር አለ? የለም። ስለዚህ የአላህ እጅ አንተ ጋር የለም። የት ነው ያለው የአላህ እጅ? አርሽ ላይ። ስለዚህ አርሽ ላይ የተቀመጠ ሁለት እጆች ያሉት አካል አንተ በአይምሮ የሳልከው ሁለት ቀኝ እጆች አይ ቲንክ ሁለት እጆች ያሉት ብቻ ተው ሁለት እጆች ያሉት አደምን በጭቃ ከሚገማ ጭቃ ከሚጨለጨል አብኩቶ የፈጠረው አንተ የምታመልከው አርሽ ላይ ተኝቶ ሊሆን ይችላል፣ ቆሞ ሊሆን ይችላል፣ ተደላድሏል ይላል። አክቹአሊ ለሱ መደላደል እንዴት እንደሆነ ባላቅም እንደዛ አይነት ነው የሳልከው ማለት ነው። ስለዚህ ፊዚካል ቦዲ ያለው ነው ማለት ነው። እኔ ደግሞ እዚህ ጋር የምጠይቀህ ጥያቄ አለ። በዚህኛው ትስማማለህ ባልኩ? አሁን እጆች አሉኝ ብሏል እንጂ ሌላ ነገር የነገረን የለም። የተገደበ ነው ያልተገደበ ነው ምናምን የለም። አንተ ነገርከኝ እኮ እዚህ ያለው ያልኩ የለም አልከኝ። የለም ካልከኝ እዚህ እኮ ተገደበ። በቃ የት ገደብከው? አርሽ ላይ ገደብከው። ከአርሽ ውጪ ያለ አላህ እጅ ከአርሽ ውጪ ያለ የለም። ስለዚህ በአርሽ ላይ ተገደበ ነው አላህ። አርሽ በምትባል ስፔስ ላይ ተገድቦ ወይም ቆሟል ወይም ተኝቷል ወይም ደግሞ አየሩ ላይ ተንሳፎበታል። እጆቹ የተገጠሙለት እጆቹ ከሰውነቱ ፓርት ጋር ከሌሎቹ ጋር ከባቱ ከጣፋው ጋር ከእግሩ ጋር ከሰውነቱ ክፍል ጋር የተገጠመ ነው ወይንስ ሁለት እጆቹ ለብቻ ነው ያሉት ከሌላው ሰውነት ጋር? አንዴ ለምሳሌ የሆነ ምሳሌ ትንሽ ምሳሌ ልስጥ። አፍሪካ አለች እንበል። እሺ። ደግሞ ዓለም አለች። ዓለም ደግሞ የኛ ፕላኔት አለች። እንደዚህ ያለ ጋላክሲ አለ። ዓለም ላይ ብዙ ቢሊዮን ጋላክሲ አለ። ይሄን አርሽ የቱ ጋር ነው የምናገኘው? እስቲ ይሄ አርሽ ብለህ ታስባለህ? የትም እናገኘው። ምክንያቱም ለምን መሰለህ? እሱ የኔ ችግር ሳይሆን አርሽ የተገደበ ነገር አይደለም። ቆይ እንደተገደበ እኔ ላሳይህ እችላለሁ የተገደበ እንደሆነ። ምክንያቱም ጠርዝና ጨረቃ ላይ እኮ ነው እፎይ አርሽ የሚባለው ጨረቃ ነው። ችግር የለውም። ኤኒዌይስ ቆይ ቁርአን በሁለት መልኩ መልስልሃለሁኝ የተገደበ መሆኑን። አንደኛ ሱራ 69 ቁጥር 17 ላይ 8 መላእክቶች አርሹን ጠርዝና ጠርዙን ይሸከሙታል። አንዴ ክፈችልኝ። አንደኛ መልስ ነው። ጠርዝና ጠርዙን የሚይዙ ከሆነ በትከሻቸው የተገደበ ነው ማለት ነው። ጠርዝ አለው which is ሊሚት አለው እንትን አለው ምንድነው ጠርዝ ምንድነው የሚባለው ጫፍ ማለት ነው። ኢንዲንግ ፖይንት ምንድነው የሚባለው? ኢንዲንግ ፖይንት አለው። ስለዚህ የተገደበ ነው። 8 መላእክቶች ጠርዝና ጠርዙን የሚሸከሙት ስለሆነ ሱራ 40 ወይንም 7 ሱራ 69 ሱረቱ ሐቅ 17 ላይ አንዴ ክፈችልኝ ከሁለት አንዱ የተገደበ መሆኑን ላሳየ። የተገደበ አይደለም ብለኸኛል። ቁጥሩ ስንት ነበረ? 19 17 19 17 ያ ይሄ መጀመሪያው መልሴ ነው። አልተገደበም የሚል ግን መረጃ ታመጣልኛለህ። አንድ ታመጣልኛለህ፣ አንድ አመጣልሃለሁ። መላእክትም በጫፎቻቸው ላይ ይሆናሉ። በምን በጫፎቻቸው ላይ ይሆናሉ። የጌታን ማርሽ በዚያ ቀን 8 መላእክቶች ከበላያቸው ይሸከሙታል። መላእክቶች ናቸው ይሸከሙት ይሸከሙታል። በየምኗ ላይ ሆነው በየጫፎቿ ላይ ሆነው አይደለ? አርሹን ይሸከሙታል አይደል? ስለዚህ ኢንዲንግ አለው የለውም? የለውም። ያልተገደበን ነገር ነው የሚሸከሙት?
በየጫፎቻቸው ማለት ምን ማለት ነው? ያኒ መላእክቶች በጣም ትልቅ ናቸው። ሺህ ጊዜ ትልቅ ይሆኑ። ለምን አንዱ መልአክ ዓለምን አያክልም? ዩኒቨርስ ይሁን አንዱ መልአክ ሄደ አሁንም ኢንዲንግ ፖይንት ይኖረዋል። 8 ናቸውና። ቆይ እናንተን እንዴት ነው የምትገልጸው? ስለዚህ መልስ የለህም ማለት ነው። የኛው ላይ እንደተመታብህ ገባ። ሁለተኛ አርጉመንት እንትን ልስጥህ ነው 3 እያልኩ ልቀጥል ወይንስ አንተ ያልተገደበ ነው አርሽ ሚል መረጃ ትሰጠኛለህ? በጣም ሰፊ ነው። አሁን አይምሮህ እንዴት በምን አይነት ህሳቤ ውስጥ እንዳለ አይ ዶንት ኖ። ሺህ ጊዜ ሰፊ ይሁን አልኩህ እኮ። አንዱ መልአክ ራሱ ዩኒቨርስን ያክል አልኩህ እኮ። 8 ከሆኑ ተገድቧል በቃ። አሁንም ከዛ ውጭ የለም። ፈጣሪ ለመሆን ስንት መሆን አለበት ያ ነገር? አይ እንዴት ነው የምንግባባው ወገን? አሁን ደከመኝ ልቀመጥ በቃ። ብዙ ተንቀሳቀስኩ። አርዲ ሊያወራ ፈልጓል መሰለኝ። ማይክ ያነሳ መሰለኝ። ፎይ ደከመኝ በቃ። ቁርአን ደከመኝ። ቁርአን ሌላ ሰው ቢገባም አሪፍ ነው ለነገሩ። ድምጹም ለመደማመጥም አይመችም። ቆይ አንዴ አውጣኝ። ቁርአን ሌላ ሰው ካለ ለሌላ ሰው እድል እንስጥ። አንተ ይሄንን ነገር ሄደ ቼክ ብታደርገው የተሻለ ነው። በእጆቹ ሲል ምን ማለት ነው? እንዴት ሆኖ ነው አላህ እጅ ያለው የሚለውን? እጆቹ የት ነው ያሉት? ሰውነቱ ላይ ነው ያሉት ወይንስ አላህ ሰውነት አለው ወይንስ ሰውነት የለውም የሚለውን እነሱን ቼክ ብታደርግ ጥሩ ነው። ቆይ ለምሳሌ የእናንተ ፈጣሪ ለራሱ በኢየሱስ ተገልጧል። ስለ ክርስትና እኮ አይደለም እየጠየቅን ያለ ነው። ስለ እስልምና አንተ የምታምነው እምነትህ ምንድነው? አካል አለው ወይንስ የለውም አምላክህ ብለን እኮ ነው። ለምንድን ነው ክርስትና ጋር መምጣት ያስፈለገ? ያንተን እምነት እኮ ነው እየጠየቅን ያለ ነው። ሲጀመር የመጀመሪያ ፈጣሪ ስንል እኮ እኔና አንተ ሳንመጣ በፊት እኮ ነው። ምን ታዲያ? አይ ከመጣን በኋላ ነው። አሪ እኛ ከመጣን በኋላ ነው። እኛ ከመጣን በኋላ ነው እኮ አላልህም እኮ። ሳንመጣ በፊትም ቢሆን የጠየቅንህ ጥያቄ እጆቹ ሲል እጅ አለው ወይ? እጅ ካለው እጁ ምን ላይ ነው ያለው? አካል አለው ወይ ነው ወይንስ አየር ላይ ነው ያለው እጁ? እንዴት ነው ይሄ ነገር የሚለውን ነው እየጠየቅን ያለ ነው። ምንድነው እኛ ከመምጣታችን ጋር ምን አገናኘው? ስልክ የለ አሁን እኛ አይ ቁርአን ይብቃህ በቃ ፕሊዝ። በደንብ ድምጽ ተሰምቶ ማውራት የምትችል ጊዜ ብትመጣ ነው የሚሻለው። እኔ እንደዚህ ማውራት አልችልም። ይብቃ። ሌላ ሰው ካለ ሌላ ሙስሊም ይግባና እዚህ ዋየርለስ ነው ብሏል። በነገራችን ላይ አርዲ በእኛ የሆነ አባባል አለ። እንደ ሐዲስ ይሁን እንደ አባባሉ አላቅም። ድሮ ላይክ የሰማሁት ነገር አለ። አላህ ምንድነው ሳቅ የመጣበት ሳቅ እንዴት መጣ? በእናንተ በክርስትና የሚታወቅ ነገር አለ? በእኛ አለ። እስልምና ሙሉ ነው ልንገራችሁ። እና አላህ አደምን በጭቃ ፈጠረውና መጀመሪያ ድፍን ነበርና ከዛ ነፍስ ከሰራለት በኋላ ሆዱ እየተነፋ መጣ እና ሆዱ እየተነፋ በጣም ሲነፋበት ያው በታች ምንድነው እንትን ሰራለት ቂጥ ነው ምናምን ሰራለት። ከዛ በኋላ ተነፈሰ። ሲተነፍስ መላእክቶች ሳቁ። ከዛ በኋላ ነው ሳቅ የመጣው። ማሻአላ ተክቢር ዳሩ ለታወጣይ አላሁ አክበር። አይቀልድ እኮ እስልምና ተረት እኮ በቃ በጣም ሐፊዝ ገብቷል። እስኪ ሐፊዝን እናወራው። ሐፊዝ እንኳን ደህና መጣ። ይሄ ልጅ አንድ ጊዜ አውርቼዋለሁ መሰለኝ
ቁርአንን ሐፍዘሃል ወይ ስለው አልሐፈዝኩም አለኝ። ታዲያ ለምንድን ነው ሐፊዝ የሆነው ስምህ ስለው አያገባህም አለኝ። ማስፈራሪያ ነው። ለማስፈራሪያ ሲሆን ቢያፍዝም እኮ ምንም ጥቅም የለውም እኮ። ተባረክን አስገቡት እስቲ። ተባረክ እንግዲህ ያው አስተያየት ነው የሚሰጠው መልስ ሳይሆን ተባረክ ማን ነው? አንድ ቁጥር ጻፍሽ ላክ ስላላህ ኢምነኝ የሚልም አንድ የሚጽፋል ሙስሊም ላክ ወይ ገስት ይላል አይታይም። ላክ ኢምነኝ ላክ ገስት ኢንቫይት አድርጌዋለሁ። ወይ ቀልድ እስልምና በቃ እኮ በተረት ተረት ህዝቡን ተጫወቱበት። ይመቻቸው። ኤምነኝ አየ እፎይ ሰላም ነህ? ሰላም ነው። እንዴት ነው? አላህ ክብሩ ይስፋ ለእናትና ለልጁ። ክርስቲያን ነህ እንዴ? አዎ። ምን እንታዘዝ? አይ ቲንክ የሙስሊም አካውንት ይመስላል አካውንት። ቆይ አዎ እኔ አልহামዱሊላህ ሙስሊም ነኝ። ክርስቲያን ልበት ምክንያት ነው። አንተ ጥያቄ ልጠይቅህ ነው ገባሁት። ቆይ እንኳንም ደህና መጣ። ቆይ አንተ ጥያቄ ጠይቄህ ልውረድ። አልহামዱሊላህ እኔ ሙስሊም ነኝ። 10 ጥያቄም ትጠይቃለህ እንዳወርድ። እሺ ለምን ወርዳለህ? ተረጋጋ። ቆይ አዳምጣ። በመጀመሪያ ክብሩ ይስፋ ለእናትና ለልጅ ያልከው ለማን ነው? ለእናቴ ለወለደችኝ እናቴ ነው። ለማራም ያልኩ መስራት። ኦኬ ስለዚህ በእስልምና ሽርክ ይቻላል ማለት ነው። እንደዚህ ብሎ ማመስገን ይቻላል። ይሁን እሺ። ባይ አልወጣኝም ምን አትሳቅ። ከዛስ አካውንት ላይ ኢብኑ ተሚያ ይላል አካውንት ላይ አይደለ? ባልሳሳት ኢብኑ ተሚያ ነው የሚለው አካውንት። ኢብኑ ተሚያ ነው የሚለው አካውንት። ማፍሬንድ ማንበብ ከቻልክ እኔን ጠይቀኝ። አካውንት ምን ያህል ብለህ እኔን ጠይቀኝ እንጂ አንተ እንትፈለክ ጅሎቹን አስገብተህ እንደፈለክ በል እንጂ ከኔ ጋር ልትል አይችልም ምንም ነገር። እኔ የምጠይቅህ ጥያቄ አለኝ። ጥያቄ ጠይቅ በልኝ። ቤቴን እኮ አክብሬ ነው የመጣሁት። ቆይ ፕሮፋይልህ ላይ ያለው ስሙ ኢብኑ ተሚያ ነው የሚለው ማን ነው? ሜቢ ቼክ አድርጉልኝ። ለኔ እንደዛ ይመስለኛል። ስለ ፕሮፋይል አያገባህም። ጥያቄን ጠይቅ። ኢብኑ ተይሚያ ነው ወይ የሚለው ብሎ ነው የጠየቀህ። ኢብኑ ተይሚያ ልታስተምር ነው መሰለኝ እዚህ ተቀመጥከው። ፕሊዝ ኤምነኝ ተረጋጋ። ኤምነኝ ተረጋጋ። ቆይ ውይይት ትፈልጋለህ አንተ? እፎይ ስሙን ስጠራው ውይይት ትፈልጋለህ አትፈልግም? ኤምነህ በለው። ኤምነህ ቆይ ኤምነህ ተረጋጋ። መሐመድ ብለህ ጥራኝ። ስሜ መሐመድ ነኝ። ኢብኑ ተይሚያ ብለህ ጥራው። እንደውም እፎይ ኢብኑ ተይሚያ ቆይ አንዴ ስሜ መሐመድ ይባላል። መሐመድ ብለህ ጥራኝ። ችግር የለውም። መሐመድ ብዬ እጠራለሁኝ። መሐመድ ማን ነው? ፕሊስ እጠራለሁኝ። ችግር የለውም። ያ መሐመድ ብለህ ጥራኝ። ስሜ መሐመድ ነው የሚለው። ኧረ ተረጋጋ። ቆይ ተረጋጋ። ውሃ ጠጣ። ተረጋጋ። ቆይ ልንገርህ። ቆይ አንተ ውይይት ትፈልጋለህ ወይስ የማያውቀውን ጅንስ እዚህ አስገብተህ ዝም ብለህ እየተወቅ እድሜን ትጨርሳለህ? መሐመድ ተረጋጋ። ጥያቄ መልስልኝ አሁን። መሐመድ ተረጋጋ። ሙሐመድ የሚለውን ስም ከወደድከውና የምትከተለው የምታምንበት ቢሆን ኖሮ ስምህን ሙሐመድ ትለው ነበረ። እፎይ ተረጋጋ። ሙሐመድን የምታፍርበት ስም ስለሆነ ነው። እፎይ ልንገርህ አንድ ነገር በእናትህ ፕሊስ። እኔ ሙሐመድ ብዬ ግን ጠራሃለሁኝ ሙሐመድ ከሚለው ስሙ ጋር ችግር ስለሌለኝ ከስብዕናው ጋር እንጂ። አሁን ኢብኑ ተሚያ ይላል አይደል? አካውንት ስምህ ፕሮፋይልህ ያንተ ስም ሳይሆን ሰውየው ያለበት ኢብኑ ተሚያ ይላል። ይሄን ኮንፊርም አድርግልኝ፣ አሊያም ደግሞ ሰዎች ፍረዱ። ከደንቆሮ ሰው ጋር ምን ለግዝ እንደዚህ ያወራ እንደዚህ ነው። በእናትህ ድባችሁን ጨርሰው። በእናትህ አትናደድ። ምናገረው ነገር አሰብ ምን በእናትህ አንተ ውይይት ትፈልጋለህ ወይ ዝም ብለህ ትጨማለቃለህ? መልሰኝ።
ተረጋጋ ተረጋጋ ልንገርህ ውይ የምትፈልግ ከሆነ ወዲያሱ ወስዳለሁ አሱ ጀግናችን እዛ ቁጭ ብሎ እየጠበቀልኝ ነው ወዲያሱ ወስዳለሁ ካሱ ጋር ፕሊዝ ተረጋጋ ወዲያሱ ወስዳለሁ ተረጋጋ በእናትህ ገላግለን ፕሊዝ ከእንደዚህ አይነት ሰው አንዴ እንትና ሙድ አታረጋ ውይ ትፈልጋለህ አትፈልግም ቆይ አንዴ ተረጋጋና ሰው ይታዘብሃል መሐመድ ሰው ስለሚታዘብህ ከስር ያሉት ይታዘባል አንተ እንደዚህ ስጮህ ደስ ይለኛል እስልምና መልስ እንደሌለውና እንዱ የመጮህ እምነት እንደሆነ ከስር ያሉት ታዝበው ከእስልምና እንዲወጡ ስለምትጠቀም ማንንም ይሰማ የለም እንዲህ ስጮህ መልስ እንደሌላችሁ አላስወጣ ምንድነው ሙስሊሞች እንደዚህ ባለጌ እንደሆናችሁ ስድብ እንጂ መልስ እንደሌላችሁ በስርዓት እንኳን ማጠይቁ ተረጋጋ በስርዓት እንኳን ተረጋጋ አንድ ኢብኑ ተሚያ አንድ ሙስሊም ወደ አንተ አይሄድም አንድ ሙስሊም ተረጋጋ እፎይ ምን አለ መሰለ እፎይ ይኸውልህ አላህ በቁርአናችን ልንገርህ አሁንም የምነኝ አንዴ ይኸውልህ ውይይት ትፈልጋለህ ወይ አላህ በቁርአናችን ውስጥ አረ የምነኝ አትረብሽ ቆይ አንዴ ተረጋጋ በቁርአናችን ውስጥ ሸይጣንን አስገባኛለሁ ነብዩ መሐመድ ማለት ነው ሸይጣን እንዳሳስተለ ሰዎች ዝም በል በቃ አንተ ሐቅ እንዳይሰሙ ሙስሊም ቆያማ የምነህ ቆይ አንዴ እና ሰዎች እንዳሳስተለ ቁርአን ውስጥ አስገባኛለሁ ከዛ ጂን የሚል ሱራ አስገባለት ነብያችን ማለት ነው አስገቡለትና ከዛ አሁን እነ መሐመድ እነ ኤምነኝ እንደዛ ነገር ጋሽፎ ያናገርኩለት ባኬል ያስወጣውና እየረበሸን ለምንድን ነው የፈለኩት መሰላችሁ ለምንድን ነው የማታወራው ለምን እንዳያስኩት ታውቃላችሁ ብዙ ሴቶች እህቶቻችን ይመጣሉ ሲመጡ ምንድነው የሚሉት ገስት ላይ ገብተው ሲዘባርቁ ተናድጄ ነው ብለው በውስጥ ያወሩኛል ወይም በስርዓት አይመልሱ ወይም ዝም አይሉ መተው ሲዘባርቁ አይቼ እስልምና መልስ እንደሌለው አይቼ ነው የወጣሁት ይሉኛል እኔ ገስት ላይ መጠቀማቸው እነኝና ቆያቸው ወድጄ አይደለም አድቫንቴጅ ስለሚዝባቸው ነው ስሙን የጠየቁት ኢብኑ ተሚያን ለምንድነው እሱ አላህ ወንደላጤ ፍሪዛም ጸጉር እንደሆነ ላሳየው ስለፈለኩ ነው አሁን ሮል ሞዴል ብሎ የመጣው ስሙን አንዴ ክፈችልን አሁን ኢብኑ ተሚያን ክፈችልኝ አንዴ አላህ ምን አይነት እንደሆነ የሚያመልከው አካል ቆይ አንዴ አንብቢለት እንትና ኢብኑ ተሚያ ስለ አላህ ምን ብሎ እንደተናገረ አንተ ዘው የመጣው ፕሮፋይልህ ላይ ያደረከው ቆይ አዳምጥ ኢብኑ ተሚያ ትልቁ ሊቃችሁ ቆይ አዳምጥ አንብቢው እንትና አንብቢው እሺ the messenger of Allah may peace be upon him ምን አለ የአላህ መልእክተኛ I saw my Lord in the form of young man who had an abundance of his cat in a green kindergarten በአረንጓዴ እንግዲህ ሰፊ ሜዳ ላይ ምን አየው ጌታዬን ወጣት ሆኖ አየሁት በወጣት ወንድም አምሳያ አየሁት አለ ሙስሊም እንዲሁ በቃ አላህን በምን አይነት አየሁት አለ ሲማልባ ወጣት አላህን አትሸውዲ ማብሬን ያንን ሲማልባ የሆነውን ፍሪዛምን ወንደላጤን ጎረምሳውን አላህን አምልከው ሲተረጎም ጎረምሳ ነው የሚለው ያንግ ማን ማለት ጎረምሳ ማለት ነው ወደ አማርኛ ተርጉሚላቸው ያንን ጎረምሳ አካል በጭቃ ቡኩቶ የሰራህን አካል አምልከው ሄድና ይሄንን የጠየቁ ለምንድን ነው እሱ ጊፍት ይሰጠኛል ከስር ሆኖ ደግሞ ማለት ነው ለምን ኢብኑ ተሚያ ነኝ ብለህ መጣ ኢብኑ ተሚያ ተማሪ ነኝ ብለህ መጣ ኢብኑ ተሚያ ደግሞ ሼክ አልእስላም ይባላል ባይዘይ ሼክ አልእስላም ይሉታል የሙስሊሞች ሼክ ዋና ተብሎ ነው የሚቀመጥ ነው አብዛኞቹን ያስተማራቸው ነው አይ ቲንክ እነ ኢብኑ ከስርም የሱ ተማሪ ናቸው ማለት በቃ የነሱ እንትን ነው እነ ኢብን ቀይም አልጃውዚ እነኚህ ከሱ እንትን ያሉ ናቸው ወጣቱን አላህን ሲማልባውን ጎፈሪያሙን ሹርባው ፍሪዛሙን
ጸጉሩን የሚጠቀልለውን ድሬድ ጃሉድ አንተን እንዳይሆን አላህ ያሉት ጃሉድን እንዳይሆን አብዱል ፈተና ስማማ ልጁ እኮ የሚለፈልፈው ሰውኛ ይመስልሃል? እንደ ሰይጣን እኮ ነው የሚለፈልፈው። ያ ትጠይቃለህ ተባለ እኮ እንዴ! ይህ እኮ ጸበል ያስፈልገዋል ይህ ልጅ። ኧረ ይጠመቅ። ባለፈው እኔ ጋር የመጣ አንድ ልጅን አስታወሰኝ። አብዱል ፈተና ሚት ላይ በጣም ያስተጋባል ሰው ሲያወራ። ያ አንድ ልጅ መጣና ስሙ ፕሮፋይል ፒክቸሩ ላይ ስሙ ኤቢኤች ነው የሚለውና እኔ ኤቢኤች ብዬ እንዳልጠራው ፕሮፋይሉን ስከፍተው አብዱል ሀቲም ይላል ስሙና አብዱል ሀቲም ብዬ ልጥራህ ወይ ስለው እንደዛ ብለህ መጥራት ከፈለክ አንተ መጥራት ትችላለህ እንዴ ስምህ እኮ ነው አብዱል ሀቲም ይላል ስለው ማን ነው እንደዛ ያለ አለኝ ፕሮፋይል ላይ እንደዛ ነው የሚለው ብለዋለሁ አይ አንተ ጽፈው መሆን አለበት አለኝ ሙስሊሞች ምንም ነገር ከማለት ወደ ኋላ አይሉ በነገራችን ላይ ምንም ነገር ወይኔ ደፈነን እኮ ሰይጣን ደፈነን ቆይ ፕሮፋይል እሺ አረ ሚውቲ ማታረጉኝ እስቲ እንዳታስወጡኝ በራሴ እግር ወጣለሁ ኢብን ተይሚያ በስነሳ ልጠይቅ ነው የመጣሁት ጥያቄ ሊመልስልኝና ልሂድ ማሜ ተረጋጋና ተረጋጋ እፎይ ስማኝ አንተ ጋር ብቻ ስማኝ ከዛ በኋላ ችግር የለም ይቀመጣለሁ ሚውት አድርጌ ይቀመጣለሁ ከዛ በኋላ አንተ ጋር ብቻ ልጠይቅ እፎይ ስማኝ ይኸውልሽ እኛም ዝም ብለን አንተም ዝም ብለህ የመሆን ነገር እያወራ እድሜህን ከምትጨርስ ካሱ ጋር ትወያያለህ አትወያይም ቀጠሮ ልይዝልህ ካሱ ጋር ተጋንቼ ነው መጣሁት አሁን ካሱ ጋር ተናግረናል እሺ ትወያያለህ አትወያይም ወለ ተረስልኝ እቺን ብቻ አውጣራ አሁን ያዘውና ና ከፈለገኝ አሁን እወያያለሁ አሁን ያ እዚህ አይደለም እሱም ወደ አንተ ቤት ስለማይመጣ አንተ ወደ እሱ ቤት ስለማትሄድ ሌላ ሰው ጋር ይግባ አሁን ኮስት ይግባ አሁን በኮስት ገባለታለሁ ለምን ቀጠሮ ትቀጥራለህ ኖ አሁን ይኸውልህ እሱ ወደ አንተ ቤት አይመጣም ችግሩ በኮስት ይግባልኛ አሁን ጆሮን ኮስት ያልከው ነው እሱም በቤቱ እኔም በቤቴ ሁለታችን በቤታችን ኮስት እያለኩ በሆስት ሁለታችንም ምን እናድርግ ዲቤት ማድረግ እንችላለን ኮስት ይገባል ህዝብ እየሰማ በቪዲዮ ወጣችሁ ትወያያላችሁ ካሱ ጋራ አብሽር አምጣው ወጥተና ወጥተና አምጣው ምንድነው እያለ ኦኬ ሆስት አልገባውም እፎይ ለዛ ነው አዳምጥ ይሄንን እንኳን ሳያቅ ነው ስለ ውይይት የሚያወራው ይሄ ልጅ ለዛ ነው አራስ ወጡት ሰዓታችን እኮ እንትን እያለ ነው ኮስት ምንድነው አለ እዛው ሁሱ ጋር ሁሱ የሚያስፈልገው እንደዚህ አይነት ሰው ነው እንዴ ሁሱ የሚሰበስበው እንደዚህ አይነት ሰው ነው ፍሬንዶች እዛ ሂድ እንዴ ያ ለሌሎችም ሰዎች እንዲጠቅም ግን ኮሆስት ማለት አብሮ ወይም በቤቱ ያኛውም ሰውዬ በቤቱ ሆኖ እንዲያወሩ ማድረግ ማለት ነው ማንም ሚውትን አያደርግም ማንም ብሎክ አያደርግም እንደዛ አድርገው እንዲያወሩ ነው እሺ ኮስት አይደለም የተባልከው ኢብኑ ተይሚያ ያ እኔ ልጁን የፈለኩት አርዲ ምን እንደሆነ ታውቃለህ ኢብኑ ተይሚያ በጣም የሚመኩበት እንትናቸው ነው ሊቃቸው ስለሆነ ሼክ አልእስላም ስለሚል አላህን ራሱ አንብቦ ኢብኑ ተይሚያን እንዲተረጉምልን ነበረ ስሙን አድርጎ ስለመጣ አላህም ሳያ የለውም ይሉናል አላህ ግን ጺም አልባ ጸጉራም እንደሆነ ጀስ እንደዛ ብሎ ነው ያስቀመጠው ይሄ ደግሞ ሙተዋቲር እንትን በሆነ ሐዲስ ላይ ወደ ነብዩ በሚሄድ ሐዲስ ላይ የተቀመጠ ነው ነብዩ ነው አየሁ አላህ እንደዚህ ነው ብሎ የተናገረው ምን ወጣት ጺም አልባ ፍሪዛም ጸጉር የሆነ አረንጓዴ ቦታ ፈልሰስ ያለ ነው ይሄ አካል ከገማ ጭቃ እንደፈጠራችሁ በሁለት እጁ
እንዴት አድርጎ በቀኝ እጁ ጥሩ ሽታ ባለው ጭቃ ቦካ ለ40 ዓመት አላቆየው። ከዛ የግራ ጭቃው ደግሞ የሚገማ ነበረ። ሁለቱን አደባለቀና አደምን ሰራ። ከዛ አደምን ሰራና ቆመው። መላእክቶች በስሩ ሲያልፉ የተሰራውን ይሄንን በጭቃ የተገነባን ነገር ሲያዩ ይፈሩት ነበር። በጣም ከሚፈሩት አንዱ ደግሞ ኢብሊስ ነበር። ለዛም ነው ያልሰገደለት። በጣም ይጠላው ነበር፣ ይፈራው ነበር። መላእክቶችም ይፈሩት ነበር። ነገር ግን ኢብሊስ ሲያልፍ ሁሌም ምን ያደርግ ነበር? ይሄ ተሰርቶ የተቀመጠን ገና መንቀሳቀስ ያልጀመረውን አደምን ምን ያደርግ ነበር? 60 ክንድ ነው አደም ቁመቱ። 60 ክንድ የሚረዝመውን አደምን ሁሌም ሲያልፍ መታ እያደረገው ያልፍ ነበረ። እየመታው ሲያልፍ ድምጽ ያሰማ ነበረ። እንደሚቅጨለጨል ሸክላ የሚለው ሱራ 15 26 የተቀመጠው በዚህ ምክንያት ነው። የሚቅጨለጨል ሸክላ ከሚቅጨለጨል ሸክላ ለሰራውት የሚለው ሲመታው ምን እንደሚቅጨለጨል ሸክላ ድምጽ ያሰማ ነበርማ አደም ተሰርቶ የቆመው ማለት ነው። ከዛ እስከ ዕለታት አንድ ቀን ምን አደረገ ኢብሊስ? በአፉ ገብቶ በቂጡ ወጣ ይላል። ከዛስ በአፉ ወጥቶ በቂጡ ከወጣ በኋላ ምን አለ? ልንፈራው አይገባም፣ ምክንያቱም ይሄ ቀዳዳ ያለበት ነው፣ አላህ ግን ድፍን ነው ብሎ ተናገረ ማለት ነው። ነብያችሁ ጭንቀበል አድርጎ ደግሞ ሰው ፈሱ የሚገማው አለ ኢብሊስ አደም ሆድ ውስጥ ስለቆየ ነው። ይሄ ተረት ንቃ ህዝቤ። በአንደኛው ሴንቸሪ ላይ እንደዚህ አይነት ተረት ኧረ አይነፋም አያበላም። ከምር ሙአዝ እንኳን ደህና መጣ። እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም አለን። ኦኬ፣ ከየትኛው ሴክት ነህ? ከሱፊ ወይንስ ከዋቢያ? እንደዛ ይባላል እንዴ? በደንብ አለ። ዋቢያ ነህ ማለት ነው። ሱፊዎች ከሆኑ በኮንፊደንስ ይናገራሉ። እነሱ እኔ እስላም ነኝ፣ ግን እስላም ነኝ ባላህ ዋቢያ ሀባሾችን ካስገባቸው አሁን እኛ እንዲህ ነን ብለው በግልጽ ይናገሩና ዋቢያዎች ሙስሊም አይደሉም ነው የሚሉት። በኮንፊደንስ ይናገራሉ። እናንተ ግን ታፍራላችሁ። ዋቢያ ነው ካንዳንዳው ያለው ዋቢያ እንደሆነ ዋቢያ እንደመሆነ መጠን ኢብኑ ተሚያን ተቀበላለሁ። ኢብኑ ተሚያ ምን ብሏል በመጽሐፉ ላይ? ሙሐመድ አላህን በወጣት ጺም አልባ ፍሪዛም ጸጉር አይቶታል ይለናል። አምላክህ ችግር የለም እኮ እሱ እኮ አይደል። አሁን እኔ በቁርአን አምናለሁ፣ በሐዲስ አምናለሁ፣ በቃ በነብያችን አምናለሁ፣ በአላህ አምናለሁ። ስለዚህ እኔ ዋህብያ ምናምን የሚለው ደግሞ መስረጃ የለም። ከየት ነው ያወጣ አንተ? አላህ የት ነው ብለህ ነው የምታምነው? ባጭሩ በዛ እናውቃለን ምን እንደሆንክ ሴክትህን። የት ነው አላህ ያለው? ከአርሽ በላይ ነው ከአርሽ በታች? አረዲ አንተ ተው በቃ ከይፈ ጋር አወራቱ አንተ በቃ እኮ ይሄው ፎይ ጠይቅ። አላህ ከአርሽ በላይ ነው ያለው ወይንስ ሁሉ ቦታ ነው ያለው? የት ነው ያለው? ሙአዝ ንገረን። ዋቢያ ነው እኮ አርዲ እናውቃለን። አረህማን አርሽስታ እኔ በቁርአን ነው ማውነው እሱ እኮ አይደል። አሁን ለምሳሌ እኔ ጥያቄ አለኝ። ጥያቄ ልጠይቅ ወይስ እንዴ? በቃ ዋቢያ ነህ ማለት ነው። በቃ እኮ አረህማን አርሽስታ ብለህ ቁርአንን ጠቀስክ፣ ዋህብያ ነህ። ስለዚህ አትፈርበት፣ ዋህብያ ነኝ ብለህ ተናገር። እሺ አርዲ ዋህብያ ነህ ያልከው ዋህብያ ምንድነው? የአብደላ ዋህብ ተከታይ ነህ። እሱ አይደለም ፖይንታችን። ዋናው ፖይንታችን ምንድነው? እሱ በቃ እንደዛ በላ ትርጉሙ ሳታውቅ ዝም ብለህ ዋህብያ ስትለኝ እኔ እኮ ደግሞ ልጠይቅ ብዬ ነው። እሺ እኔ ጥያቄ አለኝና ወይስ እንዴት ነው? ትጠይቃለህ። ከመጠየቅ በፊት ግን ጥያቄያችንን አድረስ እናደርግና ጥያቄው ላይ ያለህን አቋም ተረተን እንትን እንላለን። አደምን አላህ በሁለት እጆቹ ነው የፈጠረው አይደለ? አሃ ምኑ? አደምን አላህ በሁለት እጆቹ ከገማጭ ጭቃ ነው የፈጠረው አይደለም? እንደ እስልምና እንዳንተ እምነት እኔ ጥያቄ አለኝ። አደም ካፍር ነው። ችግር የለውም። ቁርአንን አንዴ አንብበው። እሺ ኢብሊስ ወይ በሁለት እጆቼ ለፈጠርኩት አንዴ ማለት ነው። ወደ እንትን ሳትሄድ አሁን ለምሳሌ ቁርአን ነው እንጂ ወደ ሌላ ቋንቋ የተረጎመው እና ተፍሲሮቹ ደግሞ ከኛ ያመጣው። አሁን ለምሳሌ በእንግሊዝኛ ምናምን የለም እኮ ሲጀምር። እሱ ላይ እናወራለን። አረበኛ ትችላለህ አንተ? አረበኛ ትችላለህ?
ችግር የለውም እሱንም እናወራለን። አሁን ቁርአንን ላይ የሚያቀጥል እኮ ይፎዬ እኔ የምለው ለምሳሌ አንብብ አረብኛውን አርጊለት እንትና አረብኛውን ነው የፈለገው አረብኛውን አርጊለት ኖ ይሄ ቁርአን ከሆነ አንብቦ ችግር የለውም አረ ችግር የለውም አረብኛው ነው ቁርአን እንደውም ተፍሲሩ ነው አረብኛ የሚፈልገው እንደውም ቁርአኑ ነው ቁርአኑ እኮ ነው እንደውም አረብኛ ይፈልገው አይደል እንዴ ነው እዚሁ እኔኑ ተቂያ ልሰራቤ ነው እኔ ወለው ከመላስ ሳይወጣ እኔን ልፎግር ስትሞክር እዛሃለሁኝ አረብኛ አሰማም አታነብም አችልም አቃለሁ ግን እንደማችል ደግሞ ንገራቸው አበበን ተርጉምና አስረዳቸው ያ እኔ እኮ እንትን ተርጉማለሁ አይደለም እኮ ነው ኡስታዝ አይደለም አይ አረብኛ ትችላለህ በቃ ብያው ክሌም አደረኩ እኔ እንደማችል እያወቅኩኝ ትችላለህ ቀጥል ልፎገር ሞክረ ስለሆነ ማንበብ ይችላል እኮ ቀጥል አረብኛ ማንኛውም ሙስሊም እኮ ማንበብ ይችላል እኮ አንብብና ፈሰርልን ምንድነው አስረዳኝ ይሄንን ክፍል ይሄ አስረዳኝ ያ እኔ እኮ ለመጠየቅ እኮ ነው የገባው ግን ሎጂካል ጥያቄ ካለ ጠይቀኝ ተፍሲር ላይ አይደለም እንስማማለን መልካም ስለዚህ ያላህ እጆች አሉት የሉትም ኦኬ እሺ እዚህ ላይ ምንድነው ጥያቄ ምንድነው እዚህ ላይ መልካም አላህ እጆች አሉት የሉትም እንደዛ ስትል እንዴት ግልጽ ነው እጆች አላህ እንደኛ የለም አሁን ለምሳሌ ቆይ አሁን ለምሳሌ እሱን አስረዳለሁ አላህ እጅ ያለው ስንል ልክ እንደ አኒማል የሆነ አካል አለው ማለት እኮ አይደለም ገባ አሁን ለምሳሌ እግዚአብሔር ንፋስ ነው ስትሉ በባይብል ማለት ነው ልክ ይሄ እንደ እዚህ ላይ ያለው ንፋስ ነው ሙአዝ አላለም እግዚአብሔር ንፋስ ነው ብለን አናቅም ስለዚህ ያላልነውን አትበል መንፈስ የትኛውን ሳታውቅ እሱን እኛን ጠይቀን ስለዚህ መንፈስና ንፋስ ይለያያሉ አሁን የራስን ብቻ አብራራ ማታቀውን በራስ አትናገር እዚህ እንዳለው ንፋስ ነው ወይ ሙአዝዬ ኤኒዌይስ ምታቃትን ቁርአኗ ላይ ብቻ ችግር የለም እኔ እኮ አንድ ጥያቄ ያለኝ ጊዜ የለኝምና እኛም ጊዜ ከይቅርታ ጋር ማለት ነው ቆይ አዳምጥ እሺ አዳምጥ ያላህ እጆች እዚህ እኔ እናንተ ጋሉ በቁርአን ላይ እንትን እጅ ስንል እኮ እዛ ላይ እኮ አለ እኮ እንትኑን ጨርስ ምኑን ጨረስን ያላህ እጆች አሉት ግን አይደለ ሁለት እጆች አሉት ቁርአን ላይ ነው አለው እሱ እሺ ከቁርአን አምጥሽ ለምንድን ነው እንደዛ የተባለ እኮ እዛ ላይ አለ እኮ ወንድሜ ቁርአን ላይ ማጆች እንዳሉት እኮ ነው የተጻፈልህና ያለው ያ ማለት ያላህ እጅ ቁርአኑ ላይ ቁጭ ብሏል ማለት እኮ አይደለም ያላህ እጅ የሆነ ቦታ ላይ አለ አይደለ ግን እጅ እንዳለው ተነገረ ቁርአኑ ላይ አሁን እዚህ ጋር ራይ አንተ እኮ በቃ እሺ በዚህ አያት ላይ ምንድነው አሁን ለምሳሌ በዚህ አያት ላይ ያንተ ጥያቄ ምን ነበር የኔ ጥያቄ እሺ ላብራራለሁ አሁንም አብራርቼ ከዛ አስረድቼህ ነው የሚገባ ከዛ በኋላ ለኔ ትከራከራለህ ግን ምንም የምታውቀው የለም አሁን አስረዳህና መልሰ መሀይም ትለኛለህ ላስረዳህ ለማንኛውም አላህ አደምና ሔዋንን ጭቃ መጣና አቦካ 40 ዓመት አቆየው አገማው ማለት ነው ሲገማ በቀኝ እጁ ጥሩ ሽታ በግራ እጁ ጥሩ መጥፎ ሽታ የሚገማ አደረገና ያንን ሁለቱን ጭቃ ቀያየጠና ሰው አድርጎ ሰራው አደምን አድርጎ ሰራው ማለት ነው ስንት ክንድ ልክ እንደራሱ አድርጎ በቁመቱ ሰራው ልብ በል በመልኩም እንደሱ አድርጎ ሰራው አላህ ማለት ነው አደምን ከዛስ ያቆመዋል መላእክቶች ሲያልፉ ይፈሩት ነበረ ያ የተሰራን ጭቃ ማለት ነው ከዛስ ኢብሊስ ደግሞ ከመላእክቶች አንዱ በጣም የሚፈራው ነበር ስገድለት ሲባልም ይሄ ከገማ ጭቃ ለተፈጠረ አልሰግድም አለ ከዛ በፊት ግን ምን አደረገው ኢብሊስ ስለሚፈራው ሲያልፍ ይላል መታ ያደረገው ያልፍ ነበረ ሲመታው ክችል ይላል ከዛ ለምንድነው ክችል የሚለው ቼክ ላድርግ ክፍተት ቢኖረው ነው ብሎ ሳቅ ይሄንን ሱራ 15 26 ላይ ሱራ 15 33 ላይ ሱራ 38 75 ላይ ስትረፋ ተበሪ
ቮሊዩም 1 ፔጅ 262 ላይ ፔጅ 263 ላይ በሐዲስም ጨምርልሃለሁ መረጃ ማለት ነው። ሳቅ መሐይም በራሱ ከሳቀ ሜቢ እየነቃ ሊሆን ስለሚችል ማለት ነው። እኔ በመረጃ ወራለሁ ማለት ነው። ኤኒዌይስ ስለዚህ በአፉ ገባና ይላል ኢብሊስ በቂጡ ወጣ። ከዛ በኋላስ አደምን ናቀው። ለምን? ይሄ ቀፎ ነው፣ ለቀፎ መፍራት አይጠበቅብኝም አለ። ስገድም ሲባል አልሰግድም አለ። ከገማጭ ጋር ለተፈጠረ ለዚህ አልሰግድም አለ። ስለዚህ ዋና ፖይንቱ ምንድነው? እሱ ዋና ፖይንቱ ምንድነው? የኔ ዋና ፖይንት ምንድነው? አደም ግን እያወራለሁ ይቅርታ፣ ከቁርአን ነው ወይስ እየሰማህ አይደለም እኮ አሁን ጥቅሶች ጠቀስኩልህ እኮ እየሰማኸኝ ስላልሆነ ነው። ምክንያቱም ከምስቅ ጥቅሶችን መጠየቅና ጥቅሶችን መያዝ ነበረብህ። ኤኒዌይስ በጭቃ እንትን ብሎ አድቦል ብሎ የሰራው ልክኛ ቃቃ እንደምንጫወተው አላህ እንደዛ የሰራው። ስለዚህ አላህ ፊዚካል ቦዲ ያለው የሚነካ የሚዳሰስ የሆነ ቦታ ላይ የተገደበ እጅ አለው። ይሄ አካል ደግሞ የተገደበ ከሆነ ቦታ ይፈልጋል፣ ወይንም ስፔስ ይፈልጋል፣ ወይም ፕሌስ ወይም ስፔስ ይፈልጋል። ባይ ዲፎልት ስፔስ እና ፕሌስ የሚፈልግ አካል ደግሞ ፈጣሪ ሊሆን አይችልም። ምክንያቱም ያ ስፔስ እና ፕሌስ ከመኖሩ በፊት እሱ መኖር ስለማይችል ማለት ነው። አለስ ምን መሆን አለበት? ፕሌሱም ፈጣሪ መሆን አለበት። ስፔሱም ደግሞ አላህን የሚይዘው ቦታና ስፔስ ምንድነው የሚባለው? ጠረፍ ነው የሚባለው? ጠፈር ነው አይ ቲንክ። እሱም ምን መሆን አለበት? ፈጣሪ መሆን አለበት ማለት ነው። እንደዛ ካልሆነ አላህ ራሱ መኖር አይችልም። ቦታ የሚፈልግ ስለሆነ ቦታ የሚይዝ ስለሆነ የአላህ እጅ ቦታ የሚይዝ ከሆነ ያ የያዘው ቦታ ራሱ ፈጣሪ ነው የሚሆነው ማለት ነው። ቦታ ከመፈጠሩ በፊት ምን ላይ ነው ብዬ ጠይቃለሁና አሁን ወደ ጥያቄው ጠይቄያለሁ። ጥያቄው መመለስ ትችላለህ። ግልጽ ከሆነልህ። ኧረ እኔ ምንም ግልጽ አልሆነኝም፣ ግን ጥያቄ ልጠይቅ ፈልጌ ነበረ ከእናንተ ፍቃደኛ ከሆንክ ማለት ነው። 5 ደቂቃ ምናምን 5 ደቂቃ ምንድን ነው እሱ? ስለዚህ ስለ አላህ ምንም የምታውቀው ነገር የለም። መቼ ኧረ ችግር የለም። ስለማንግባባ በቃ እሱ ላይ እንተውና የእናንተን ጠይቅ ብዬ ነው። መች ነገርክ? ምንም የነገርከኝ ነገር ሳይኖር ስለማንግባባ ትለኛለህ እንዴ? ኧረ ችግር የለም። በቃ ሌላ ጊዜ እመጣለሁ። አሁን ጊዜ የለኝምና ማለት ነው። እሺ እፎ እግዚአብሔር ስንል ሰማይና ምድርን የፈጠረ ማለት ነው። ሁሉ ነገር የፈጠረው እግዚአብሔር ስንል ድሮም የነበረ ሁሌም የሚኖረው እግዚአብሔር ነው አይደለ? መጀመሪያም የለው ማለቂያም የለው ማለት ነው አይደለ? አዎ። ኦኬ። እንደዛ ማለት ደግሞ በሱ ዙሪያ በእግዚአብሔር ዙሪያ ወይስ ደግሞ በክሬተር ዙሪያ ያለውን ሁሉ ነገር በመሃል የሆነ ጊዜ ላይ አዲስ ነገር ይፈጠራል አይፈጠርም? መሃል ስትል ምን አይነት መሃል? በቃ የሆነ ሲቹዌሽን አሁን ለምሳሌ እኔ ወደ ጥያቄ ሳልመጣ በፊት ሎጂካሊ ቬሪፋይ እንዲሆን ልፈልግ ነውና አሁን ለምሳሌ የሆነ ለእግዚአብሔር የሆነ ነገር በየሆነ ጊዜ ላይ አዲስ ሁኔታ ፈጣሪ በባህሪው ላይ የሚቀያየር የሚለዋወጥ ባህሪው ላይ እንደዚህ አይነት የሚመጣ አይደለም። ወይንም አዲስ ይፈጠራል ስትል የማንኛውም የሚደርብብኝ በቃ እሺ፣ አሁን እንትን ላድርግልህ። አሁን ለምሳሌ አሁን እግዚአብሔር እንደነበረ ማለት ነው እንደነበረ ነው የምኖረው ወይስ እየተቀያየረ ነው ወይስ እየተቀያየረ ነው የምኖረው? እሺ ምን ታርጋው እንዴ? ይደርባል። እኔ ሳወራ እግዚአብሔር መቼም አይቀየርም አይለወጥም። ትናንትም ዛሬም ያለ የነበረ ያው ሕያው አምላክ ነውና አምላካችን እግዚአብሔር ያው ነው። ሜቢ በእስልምናው ኮንሰፕት ከጠየቀኝ በእስልምናው ይቀየራል። በቂያማ ቀን ራሱ በሁለት መልክ ነው ይመጣላችሁ። አንድ በምታውቁት አንደኛው በማታውቁት ዱዋሊዝም አለው፣ የሚለወጥበት አለው። በእኛ ጋር ስትመጣ ግን እግዚአብሔር ባህሪው የሚለዋወጥ አይደለም፣ የሚቀያየር አይደለም። በእስልምናው ግን በመጀመሪያ
ቂያማ ላይ ስትገናኙ ምንድነው እሱ ይመጣና እኔ አምላካችሁ ነኝ ይላችኋል። ራሱ አላህ ይመጣና ኖ አንተ አምላካችን አይደለህም ከአንተ በአላህ እንጠበቃለን ትሉታላችሁ። ከዛ ታባርሩታላችሁ። እንደዛ ብላችሁ በምንድነው የምታውቁት አምላካችሁን ብሎ ይጠይቃችኋል። በሺኑ ወይንም ደግሞ በባቱ ትሉታላችሁ። መጨረሻ ላይ ተቀይሮ ይመጣል። በምታውቁ ሼፕ ይመጣል። ያኔ ሲመጣ አይ ቲንክ ቡሃሪ 48 ይመስለኛል ባልተሳሳት ሱረቱ ቀለም ላይም አለ። በምታውቁት ቅርጽ ደግሞ እንደገና ተቀይሮ ይመጣል። ተዛ ሺኑን ያሳያችኋል። ያኔ ታውቁታላችሁ። እንደኛ ግን ፈጣሪ እንደዚህ እየተቀያየረ ራሱን የሚቀያይር አይደለም። ኦኬ መልሳል ጨርሳል። ያ ኦኬ እሺ በእናንተ በምንም ቢፎር ጀጅ እንትን በፊት ማለት ነው ዴይ ኦፍ ጀጅመንት በፊት ቢፎር ዴይ ኦፍ ጀጅመንት በፊት ያለው ነገር ነው እኔ የጠየቁት። አሁን ለምሳሌ እሱን ተው፣ ከዛ በኋላ ያለውን ተው። ሙአዝ ቢፎር ጀጅመንት ምን የሚባል የለም። ፈጣሪ በባህሪው ልብ በል፣ ፈጣሪ በባህሪው ቢፎር ጀጅመንት እና ከጀጅመንት በኋላ የተቀያየረ ባህሪ ሊኖር አይችልም። መቼም አይለወጥም። ትናንትም ዛሬም ያው ነው እሱ። በእርሱ ዘንድ መለወጥ የመጨመር መቀነስ የለም። የእናንተ ግን አልኩ የቂያማ ላይ ስታገኘው እንኳን ሁለት ማንነቶች አሉት። አንድ የምታውቀው አንድ ማታውቀው ማንነት አለው። ይቀያየራል። እንደ ስስት ራሱን ይቀይራል። እናንተ አንድ ወደምታውቁት አንድ ወደማታውቁት በእኛ ተው ሌላ ኮንሰፕት ስላለ የተለያየ እምነታችን ስለሆነ በእኛ ተው። እስቲ ኮንሰፕቱን ንገረኝ። እሺ ወደሱ ሳንሄድ እኮ ነው። አሁን ለምሳሌ ጥያቄን አልጨረስኩትም። ምንድነው ኮንሰፕቱ? ኮንሰፕት አለው ስትል የኔ ጥያቄ እኮ ወደ ጥያቄ እየመጣሁኝ ነውና እንትን ከሆነ እኮ ነው። ግን ወደሱ እንመጣለን ወደ በኋላ ማለት ነው። ወደ በኋላ እንመጣለን። በእኛ ላይ እንደዛ የለም አልኩ። እሺ የለም ካልክ እና ታዲያ አሁን ለምሳሌ ኢየሱስ ክርስቶስን ከማርያም የተወለደውን ሰው ሆኖ የተወለደውን ልጅ ማለት ነው እግዚአብሔር ብለህ ታምናላችሁ። እና ታዲያ እግዚአብሔር እንዴት ሆነ? አዲስ ነገር አይደለ ይሄ ነገር? ምን ነው አዲስ? ኦኬ እግዚአብሔር ሰው ሆኖ መጣ። በፊት ግን ሰው አልነበረም ማለት ነው። ገባ? እዚህ ደግሞ ሰው ሆኖ ስለመጣ አዲስ ነገር። እሺ ማይከስ፣ ስለዚህ ምንድነው እሱ ጥያቄ? ክርስቶስ በስጋ ከመጣ ካዳ አልተቀየረም ወይ ነው? መለኮት የሚቀየር አይደለም፣ የሚለወጥ አይደለም። እኛ ቃል ስጋ ሆነ ሲል ያለመለወጥ ያለመቀየር ብለን እናብራራለን። በስጋ ተገለጠ መገለጥ ነው። ያ የማይታየው አካል የማይዳሰሰው አካል የማይነካው አካል ነገር ግን በስጋ ተገለጠ ብለን ነው ምናምነው። መገለጥ ደግሞ መለወጥ አይደለም። መለኮት አልተለወጠም። ተለውጦ ወደ ሰውነት ተቀየረ ማለት አይደለም መለኮት። ነገር ግን ስጋን ለራሱ አዘጋጀ። ያ ባዘጋጀው ስጋ ግን ተገለጠ መገለጥ ነው እንጂ ተዋህዶ እኛ ስናምን ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ አንድ ልጅም ከአባቱ ዘንድ እንዳለው ክብሩን አየን ይላል። በስጋ ተገለጠ እንጂ መለኮት ወደ ስጋነት የሆነ ተለውጦ ስጋ እንትን ብሏል ማለት መለወጥ አይደለም፣ ወይንም ደግሞ መቀየር አይደለም። መለኮት መቼም አይቀየርም። ልክ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ሜቢ ቼክ አድርግልኝ። የማይሞት እንትን ማይለው መለኮት ነገር ግን በስጋ ነው የተገለጠው። መለኮት ግን ሁሌም እንደዛ ነው የሚኖረው። በስጋ ነው የተገለጠው። ስጋው ነው በስጋው ላይ ታየ ተገለጠ እንጂ መለኮት ወደ ፍጡርነት ተለወጠ ብለን አላምንም። ስለማይለወጥ ማለት ነው። ያው ነው ትናንትም ዛሬም በዛው በግርማው ነው ያለው። ሙአዝ
ይሰማሉ ነው ኢኤስ ኢኤስ ሳዳ አይሻ እንዴት ናችሁ? ሰላም ነው? አለን እግዚአብሔር ይመስገን። እንዴት ነህ? ደህና ነህ? ሁሉ ሰላም ነው? አለን እግዚአብሔር ይመስገን። መልካም በርቺ። ሰላም እንዴት ነህ? ሳዳ እንዴት ነሽ? ሰላም ነው? አለን ይመስገነው። እንዴት ነሽ? አለሁ አልሐምዱሊላህ ሰላም ነኝ። ጥያቄ ነበረኝ። ምንድነው እሱ? ኢየሱስ ወይም ኢሳ አው ኢሳ እና ኢየሱስ አንድ ነው። ሳዲ ቆይ ጊዜ የለኝም። እሺ ይቅርታ አፎን ወጣቆ ቀጥለው እኮ መለስኩልህ እኮ በቃኝ፣ ደከመኝ። አሁን አምላክ አይቀየርም፣ በስጋ ተገለጠ አልኩ። እሺ መገለጥ ይቀየራል፣ ወደ ፍጡርነት ተቀየረ ብለን አናምንም እኛ እኮ። አዲስ አይደለም እኮ ነው ብለው ሙአዝ ቅድም ያልከውን ይፈሳል እኮ ሎጂካሊ። አሁን ለምሳሌ ሪዝኖብል እኮ ነው የሚያደርገው። ፕሊዝ አዳምጥ። ሎጂክ ማታ ከሆነ ሜቢ ማስተማር አለብን ማለት ነው። ለአንተ አሁን በስጋ ስለተገለጠ ከስጋ ከመገለጡ በፊት እንደዚህ ምናምን ነገር እግዚአብሔር ለነቢያት አስቀድሞም ሲገለጥ ነበረ። ለምሳሌ ዘፍጥረት ምዕራፍ 18 ከቁጥር 1 ላይ ፕሊዝ ሚዩት አድርጋ እንዴ። በስጋ አይሜን በሰው አምሳል ሲገለጥ ነበረ። ያ መገለጡ ግን እንትኑን ቀየረው ማለት አይደለም። ዘፍጥረት ምዕራፍ 18ን አንብበው ቁጥር 1 ጀምረ ለአብርሃም እግዚአብሔር ተገልጦለታል፣ በሶስት ሰው አምሳል ተገልጦለታል። ዘፍጥረት ምዕራፍ 19 ላይ ቁጥር 24 አካባቢ ላይ ነው ከቁጥር 1 ጀምረ እስከ 24 አካባቢ አንብበው እግዚአብሔር ተገልጦለታል። ቁጥር 24ን ቼክ አድርገው። እግዚአብሔር በተለያየ መልኩ በተለያየ ጊዜ ላይ ሲገለጥ ነበረ። ኦኬ እሺ ተገልጧል እንበልና ማለት ነው። ተገልጧል እንበልና እሺ ኢየሱስን ምድር ላይ የነበረበት ጊዜ ምግብ በልቷል፣ ሰው ያደረገውን ነገር አድርጓል ማለት ነው። እና እግዚአብሔር ሰው ያደርገውን ነገር ያደርጋል ብለህ ታስባለህ አንተ? እስኪ አስረዳኝ። እሺ ሚዩት አድርጋኔ። ሰው ያደረገውን ሁሉ ፍጹም ሰው ነው ብለን እናምናለን። ነገር ግን ከኃጢአት በቀር ሰው ያደረገውን ሁሉ ብለህ አትያዘው። ሰው ያደረገውን ሁሉ ምን ሜቢ ወደ አንተም እንዳታመጣው ማለት ነው። ከኃጢአት በቀር እኛም መስሏል። ለምን ዕብራውያን ምዕራፍ 2 ቁጥር 15 ላይ በደምና በስጋ እንደተካፈለ የኛን ስጋ እንደያዘ የያዘው ስጋ የመላእክን ሳይሆን የኛን እንደሆነ መጽሐፍ ቅዱስ ይነግረናል። ሰው ፍጹም ሰው ነው፣ ፍጹም አምላክ። ያ ፍጹም አምላክ ነው፣ ፍጹም ሰው ነው። ፊልጵስዩስ ምዕራፍ 2 ቁጥር 6 ጀምረ ስታነበው ከቁጥር 1 ጀምረ አንብበው ስለ ትሕትና ሲናገር አስቀድሞ በእግዚአብሔር መልክ ሲኖር የነበረው የባሪያም መልክ ያዘ፣ በምስሉም እንደ ሰው ተገኝቶ ይኸውም ለመስቀል ሞት እንኳን የታዘዘ ሆነ ይላል። ስለዚህ ያ ፍጹም አምላክ ከሆነ ፍጹም ሰውም ከሆነ ስለዚህ ምን ሰው ደግሞ ምንድነው? ይበላል፣ ይጠጣል። ስለዚህ ምን እንላለን? ይበላል፣ በስጋ ይበላል ብለን እናገራለን ማለት ነው። መለኮት ግን የሚበላ የሚጠጣ የሚራብ የሚጠማ የሚደክም የሚታመም የሚሞት መለኮት የለም፣ አይደለም። ስለ ስጋው ግን እንደዛ ተብሎ ይነገራል፣ በስጋው ተብሎ ይነገራል። ምክንያቱም በስጋው ስለተገለጠ ስጋውን ፈጥሮ ስለተዋሃደው ራሱ ማለት ነው። በስጋው ስለታየ ማለት ነው። ኦኬ ቴንክ ዩ። ስለዚህ አሁን ለምሳሌ በስጋ እኮ ነው ያ ነገር እያደረገ ነበርና ስለዚህ መለኮት ብለን አንጠራም ማለት ነው አይደል? ምን አልኩ እኔ? ምን ብዬ ነው ያልኩት? መለኮት ብለን አንተ ስለ ኢየሱስ ብቻ ብለን ነው መጥራት አለ። ምን አልኩ? መለኮት አንተ ያልከው መለኮት ምግብ ይበላል ብለን
አናምንም በስጋ ብቻ ያለው ብቻ ነው ምግብ እንደዛ ነው ያልከው አይደለ? ካልተሳሳትኩ ሙአዝ ያ የምታየው ኢየሱስን ሰው ብቻ ነው ብለን አይደለም የምናምነው። ልብ በል ሰው ብቻ ነው ብለን ሳይሆን የምናምነው ፍጹም አምላክ ነው ብለን ነው የምናምነው። ምክንያቱም ፊልጵስዩስ ላይ የጠቀስኩልህ ለዛ ነው። በእግዚአብሔር መልክ ሲኖር የነበረው በስጋ እንደተገለጠ የነገርኩ ለዛ ነው። ስለዚህ መለኮት የሚራብ የሚጠማ አይደለም። ነገር ግን ስለ ስጋው ሲነገር አብሮ ይነገርለታል። ተዋህዶ ነው የምናምነው። አንነጥልም፣ አንከፍልም። ቆይ ዩታርክ ከፍለን ነጥለን አንናገርም። በስጋ የተገለጠው ያ የተገለጠው የመለኮት ሙላት በውስጡ አለ። መለኮት በባህሪው የሚጠማ የሚራብ የሚደክም አይደለም። ነገር ግን ኢየሱስ ምን እንደኔና እንዳንተ ስጋ ቢይዝም እንደኔና እንዳንተ ሰው ተብሎ ቢጠራም በተዋህዶ ደግሞ ምን አለ? ቃል ተዋህዶታልና እሱ ምንድነው? አምላክ ነው፣ ፈጣሪ ነው። ነገር ግን በስጋ ተገልጿል። ሜቢ ግልጽ ከሆነልህ ድምጹን ያስተካክሉ። ድምጹ ራሱ ይረብሻል እያሉ ነው ኮሜንታተሮቻችን። ማየኔ ነው ይብቃ። አዎ አስተካክል። ኦኬ ኤርፎን እኮ ነው እኔ ችግር የለም። ለናንተ ከተሰማ ችግር የለም ነው እየተሰማችሁ ነው ዛሬ። ኦኬ በቃ በመጨረሻ ማለት ነው። በመጨረሻ እሺ አንድ ኢየሱስ ክርስቶስ ሙስሊም ነው ወንድሜ ነውና አታመልኩሽ። አላህንና መሐመድን የፈጠራቸው እሱ ነው። ኤኒዌይስ አላህና መሐመድን የፈጠራቸው አላህን መሐመድ ፈጠረው፣ መሐመድን ደግሞ ኢየሱስ ፈጠረው። መሐመድ ደግሞ ሐሰተኛ ነብይ ነው። ስለዚህ እንደመፈክር ማለት ትችላላችሁ፣ መፍታችሁ ነው። እኛ ይገደሉ ይፈለጡ ይቆረጡ አንልም። እንደዚህ ስላላችሁ መፍታችሁ ነው ማለት። ኤኒዌይስ ኢኤስ ጣልቃን የገባንብሽ ሶሪ። አይ ቲንክ ኢኤስ ወይንም ሳዳ መሰለች። ኦኬ ኢኤስ ትቀድማለች ሳዳ። ኦኬ ደክሞኛል። አሁን ቀጥይ እሺ። እየፈጠነ አሁን ወደ መኝታ እየሄድኩ ነው። ሳዳ እኔ ልጠይቅ። ምንድነው ጥያቄሽ? ጥያቄ ኢየሱስ ሳይወለድ በፊት ያኔ የት ነበር ያለው? እግዚአብሔር የት ነበር ያለው? ኢየሱስ በእግዚአብሔር ዘንድ ያለ አይምን ቃል በመጀመሪያ ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። አንዴ ትከፍችልናለሽ እንትና መዝሙረ ዳዊት ምዕራፍ 60 ቆይ እዚህኛው ላይ አንዴ ክፈችልኝ። ከመወለዱ በፊት ኢየሱስ ጥያቄ ልጨርስና ከዛ ወደ መልሱ ትገባለህ አይሻልም? እሺ የፈጠነ እንትን ልበላ ደክሞኛል አሁን። እሺ ዮሐንስ ወንጌል ምዕራፍ 1 አንዴ ክፈችልኝ። እሺ በመጀመሪያ ምን ነበር ይለናል? ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር አለን። ይሄ ቃል የተባለው አካላዊ ቃል ኢየሱስ ክርስቶስ ነው። ልክ ዮሐንስ ራእይ ምዕራፍ 19 ቁጥር 13 ላይ የእግዚአብሔር ስሙም የእግዚአብሔር ቃል ተብሎ ተጠርቷል ብሎ የሚለው ማለት ነው። ሁሉ በእርሱ የሆነ ዓለምን እንኳን የፈጠረ ነው። ቁጥር 10 ላይ አድርግልኝ አንዴ። ከመወለዱ በፊት ቃል የት ነበር ያለው? እግዚአብሔር የተባለው የት ነበር ያለው? ቁጥር 10ን አንዴ አስምሪልኝ። በዓለም ነበረ። የት ነበረ እህታችን? ቃል በዓለም ነበረ፣ ዓለሙም በእርሱ ሆነ። ቃል ነበር፣ በዓለም ውስጥ ነበር፣ በዓለምም ነበር። ዓለሙ ራሱ በእሱ የሆነ ነው። ቁጥር 3 ላይ አንዴ አድርግልኝ መልሽው አንዴ ሜቢ እንትን ለማድረግ ዓለም በሱ እንደሆነ ለማሳየት። ቁጥር 3 ላይ ምን ይላል? ሁሉ በእርሱ ሆነ። ቃል ማለት ነው። ያው በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር አለና ቃል የገባው ከማን ጋር ነው? ያኔ ቃል የገባው ከማን ጋር ነው? ማን ጋር አውርቶ ነው? ወይ ቀልድ ቀልድ አይደለም፣ ወረቢ ቀልድ አይደለም። ቃል የገባው ከማን ጋር ነው? ማን ጋር አውርቶ ነበረ? መሳቅ ይሻል ይሆን አለ
ላ እዚህ ጋር እኮ ሃይማኖት እያስተማርክ ነው አይደለ እንዴ? በሃይማኖት ደግሞ ቀልድ የለም፣ በሃይማኖት ሳቅ የለም። ስለዚህ የዛኔ እሱ ሳይወለድ ማጋ ነበረ ቃል የገባው ማን ጋር ወርቶ ነበረ? ሳዳ የት ነው ያነበብሽው? ሰላም ባሪያዎች ጉድ ናቸው። እንዴት ናቸው? ገረለውም ሳዲ ሰላም ነው እንዴት ነው? ኤልያስ ሳዲዬ ምን መስል ሳዳ ይሰማሻል? አሁን ያኔ የሰው ልጅ ያልገባው መጠየቅ አያስቅም። ገባ? ችግር የለውም። በቃ እንዴት መሰለሽ በቀላሉ አስረዳሽ። አንቺ ቃል አለሽ አይደለ? እኮ ቃሌ ከማን ጋር ነው እኮ አልኩ። ቃሌ ከማን ጋር ነው ቃል ያለኝ? አንቺ ቃል አለሽ። የምትናገሪው ድምጽ ሳይሆን ቃል አለሽ። የምትናገሪበት ቃል አለሽ። ያኔ በድምጽ ነው እንዴት ተናገረው? አልወጣኝም። ያንቺ ድምጽ ይኸውልሽ፣ ምላስሽን አንቀሳቅሰሽ አፍሽን ላንቃሽን ከፍተሽ ምናምን የሚፈጠር ነው። ነገር ግን ቃል አለሽ አይደል? አንቺ ያ ጎበዝ። ቃልሽ ካንቺ ተለይቶ አንቺ ሌላ ቦታ ቃልሽ ሌላ ቦታ አይደለም አይደለ? አንቺ ቃልሽ ባንቺ ውስጥ ነው ያለው። እሺ ጎበዝ። ስለዚህ ቃልሽ የሆነ የ10 ዓመት በኋላ አይደለም ቃልሽ አንቺ ላይ መጥቶ የተገጠመው። ካንቺ ጋር አብሮ የነበረ ነው ቃልሽ። ካንቺ የተለየ አይደለም። ነገር ግን ከኔ ጋር የነበረ ነው። ግን ማን የፈጠረልኝ? ፈጣሪያችን አላህ ነው። የሱን ቃልስ ያኔ በቃ አንዴ ያንቺን ቃል የፈጠረልሽ ማን ነው? አላህ ነው። ካንቺ ጋር አብሮ ያ ስትወለጂ ጀምሮ ቃልሽ አብሮሻል፣ አብሮ ፈጥሮሻል። ጎበዝ። እኛ ምን እናምናለን መሰለሽ ሳዳ? ፈጣሪ ቃል አለው ብለን እናምናለን። እንደኛ ድምጽ ያልሆነ እንደዚህ ጉሮሮ በማጫጫህ የሚመጣ ሳይሆን ቃል አለው ፈጣሪ ብለን እናምናለን። ያ የፈጣሪ ቃሉ ደግሞ የተፈጠረ አይደለም ብለን እናምናለን። ፍጡር አይደለም ቃሉ። ምክንያቱም ቃሉ ፍጡር ነው ካልሽ የሆነ ጊዜ ነው ፈጣሪ ቃል ያገኘው። ከዛ በፊት ቃል የለውም ዲዳ ነው የሚል ያመጣብሻል። መናገር የማይችል ምን ማይል ዲዳ ነው የሚል ያመጣብሻል። ስለዚህ ፈጣሪ ቃል አለው። ያ ቃሉ ደግሞ ከሱ የሚወጣ ነውና አብሮት ያለ ነውና ዘላለማዊ ነውና ዓለም ከመፈጠሩ አለና ከመፈጠሩ በፊትም ያለ ነውና ከሱ የሚወጣ ከሱ የሚገኝ ስለሆነ ምን ብለን እንጠራዋለን? ልጅ ወይንም ቃሉ ብለን እንጠራዋለን። ይሄ ቃሉ ዓለማትን የፈጠረ ሁሉን ያስገኘ መጽሐፉ ላይ እንዳሳየንሽ ከሁሉ በፊት አስቀድሞ የነበረ ሁሉ በእርሱ የሆነ በእግዚአብሔር ዘንድ ያለ ራሱ እግዚአብሔር ተብሎ የተጠራ ልብ በይ። ዮሐንስ ወንጌልና እንደከፈችልኝ በእግዚአብሔር ዘንድ ያለ ነገር ግን ከእርሱ ስለተገኘ ምን ብለን እንላለን? ልጁ ብለን እንጠራዋለን። ልጅ ብለን እንጠራዋለን ቃሉን ወይንም ወልድ። ይሄ ቃል ዓለምን የፈጠረ ነው፣ ዓለምን ያስገኘ ነው። ይሄ ቃል በዓለም ውስጥ የነበረ ነው። እግዚአብሔር በሁሉ ስላለ ይሄ ቃል መጨረሻ ላይ ግን በስጋ ተገለጠ ብለን እናምናለን። ኢየሱስ ክርስቶስ ብለን እንጠራዋለን። ስጋን ተዋህዶ ሲመጣ ማንም ፈርቶ ነው በስጋ የተገለጠው? ወይ ቀልድ ለቀልደኛ ፈጣሪያችን ሰውን ፈርቶ በአካል ያኔ አላህን ይሄ ነው ብለን ለመግለጥ ይሄ ነው ብለን አንገልጥም። ምክንያቱም አላየነውማ። ግን ኢየሱስ ግን ማንም ፈርቶ ነው በቃል የመጣው? ያኔ ሰው ተመስሎ የመጣው ማንም ፈርቶ ነው? በቃ እሱን ሌላ ጊዜ በደንብ እናማማራለን። እህታችን ስለ ፍራቻ ሳይሆን እኛን ስለማዳን እኛን ስለማዳን ዮሐንስ ወንጌል ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ማርቆስ ወንጌል ምዕራፍ 10 ቁጥር 45 እኛን ሊያድነን እኛን ሊያገለግለን ቤዛ ሊሆነን ነው የመጣው። የሰው ልጅ ሰውን ሊያገለግል ቤዛም ሊሆነን ነፍሱን ስለ ብዙዎች አሳልፎ ሊሰጥ መጣ ብሎ ስለራሱ ይናገራል። ክርስቶስ የመጣው ምንድነው? አንድ እኛን ቤዛ ሊሆነን ካሳ ሊክሰን ነው የመጣው። ያንማ ለስተምን ለእስራኤል እኮ እንዴት ተላካ ቃለው? ግን የተላከው ከፈጣሪ እንጂ አዳምጪ። ስለዚህ ለምንድነው የመጣው ነው ጥያቄሽ የመጀመሪያው። እኛን ሊክስ ወይንም ጥፋታችንን ራሱ በጥፋታችን ምክንያት ከሱ ርቀን የነበርነው ሊያቀርበን ወደሱ ሊስበን ወደሱ ፍቅር ሊመልሰን ምን አደረገ? በስጋ ተገለጠ። ቤዛ ሊሆነን ማለት ነው። ቤዛ ሆነ ራሱ። ምክንያቱም ለጥፋታችን ፍርድ ይገባን ነበርና ያንን ፍርድ መክፈል አልቻልንምና ራሱ ከፍሎ ራሱ ታረቀን። ምክንያቱም ፈጣሪ ፍጹም ይቅር ባይ ነው። እንደገና ደግሞ ይቅር ባይ ብቻ ሳይሆን
ፍጹም ዳኛ ነው። ዳኝነቱ ፍትሁን ያላጓደለ ፍትሁ ፍቅሩን ያላጓደለ ሁለቱም ያልተነጣጠሉ ስለሆኑ ፈረደብን። በፍርድ ብቻ ደግሞ አልተወንም፣ ምህረቱንም ሰጠን፣ ይቅርም አለን። በምን በእንደዛ አይነት ሁኔታ ተገልጦ ማለት ነው። ስለ ፍራቻ ጉዳይ ሳይሆን ስለ ፍቅሩና ስለ ቤዛነቱ አንድም ይሄ ነው። ሁለተኛ ደግሞ ዮሐንስ ወንጌል ምዕራፍ 13 ቁጥር 16 14 ጀምሮ ስለ ምሳሌ ሊሆነን እኛ እሱን አይተን እኛም እንደዛ እንድናደርግ ምሳሌ ሊሆነን ይሄንን ተገለጠ፣ ይሄን አደረገልን። በቤዛነቱ ደግሞ አንደኛ ቆሮንቶስ ምዕራፍ 15 ላይ ከቁጥር 23 አካባቢ ጀምሮ ሞትን በሞቱ ሽሮ እንደምንነሳ ሞተን እንደማንቀር ሊያሳየን ይሄን አደረገ። ብዙ ትምህርቱ ሰፊ ትምህርት ስላለው ሲያዲ ሌላ ጊዜ እንማማራለን እና እንደዛ ነገር ነው። እና እናንተ ሰዎች ኢኤስ አለሽ ኢ ኤንድ ኤስ ጥያቄ አለሽ? አንድ ልቀበልሽና ሜቢ ይብቃን፣ እኔ ደክሞኛል። አንተ ሰው የራሳችን አልመጣማ። ሰዎች ራቴን አልበላውም። ስለዚህ ረስቼ ራቴን አልበላውም። ራት የለኝም። በቃኝ ነው። ከዚህ በላይ አላወራም። ረፍ ትንሽ ረፍ በል በቂ ነው። ለማንኛውም ቀጥተኛውን መንገድ ያለ ይምራችሁ። ሱራ 34 24 ላይ አላህ ራሱ ቀጥተኛ መንገዱን ምሩኝ ይላል። መሐመድና አላህ በል እናንተ ወይንም እኛ በተሳሳተ መንገድ ውስጥ ነን ይላል። ሱራ 1 ፈቲያ ላይ 6ኛው አያ ላይ አላህ ራሱ ቀጥተኛውን መንገድ ምራኝ ብሎ ይጸልያል። መጽሐፍ ቅዱስ ምን ይላል? ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ እነሆ በመንገድ ላይ ቆሞ ቀጥተኛው መንገድ ፈልጉ፣ በእርሷም ላይ ሄዱ፣ አብዛኞች አንሄድባትም አሉ፣ ለሚሄዱባት ግን ሰላም እረፍት አገኙባት ይላል። ያቺ ቀጥተኛ መንገድ ይሁዳ 1 ቁጥር 3 ላይ ሲናገር አንድ ጌታ አንድ ሃይማኖት እንዳለች ይሁዳ አስቀድሞ ለአባቶቻችሁ ስለተሰጠች አንዲት ሃይማኖት እንድትጋደሉ ጽፍላችኋለሁ። እቺ አንዲት ሃይማኖት ደግሞ ኤፌሶን 4:5 ላይ እንደሚናገር አንድ ጌታ አንድ ሃይማኖት አንዲት ጥምቀት ይላል። አንድ ጌታ ተብሎ የተነገረው ይሁዳ 1:20 ላይ እንደሚናገረው ጌታችን መድኃኒታችን ብቻውን ያለው አልፋና ኦሜጋ የሆነው አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ እንደሚናገረው ያ ጌቶች ነገስታን ንጉስ የጌቶች ጌታ አሁን እናንተ ጌታና መምህር ትሉኛላችሁ ብሎ የተናገረው ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እሱም ብቻ መከተል እንደሆነ ሲናገር ህይወት እንደሚሰጥ ሲያወሳ ምን ይላል? ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እውነት ህይወት መንገድ እኔ ነኝ። ያ መንገድ ማን ነው? ክርስቶስ ነው። ያ መንገድ ምንድነው? እውነት ህይወት ነው። ያ ህይወት የሆነው መንገድ እንድቀምሽ እንድትከታይ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነ ለዘላለም ይኖራል አለ። ሙሐመድ ምን አለ? ሱራ 19:72 ላይ ሁላችሁም ወደ እርሷ ወራጅ እንጂ አንዳችሁም የላችሁም አለ። ሱራ 46 ቁጥር 9 ላይ በእኔም በእናንተም ላይ ምን እንደሚደረግ እንኳን አላቅም አለ። ሁላችሁም ወደ ወራጅ ናችሁ፣ ወደ ገሃነም። ተፍሲራቶችሽን ቼክ አድርጊያቸው፣ አንዳችሁም አትቀሩም ይላል። ኧረ ተው እንደዚህ ተናደኩማ አትናገር። እንደዛ ያለውኩ ሲጀመር አሁን የፈሰርከው እኮ በቃሽ። ስህተት የተናገርኩት ላይ ካለ ነገ ነኝና ጠይቂኝ። ለዛሬ ይብቃል፣ እርቦኛል። አሁን በቃኝ። ያ ይብቃል። ባናደሩ ይብቃ። አረ ፋሚሊ እንደ ቤት ውስጥ ለካ በኢየሱስ እናንተ ቻው በቃ ኦኬ። እንትና ሰላም ሶሪ ሰላም ብዙም አላወራንም። ኖ ችግር የለውም። አረፍ በል ይበቃል። ደህና ደሩ።